ጥያቄ ሲጀምሩ ራሱ ጄኖሳይድ ብለው ነው የሚዲያቸው ማጠንጠኛ ምናምን እሱን ያደርጋሉ። ከኤርትራ ጋር የሚደረገው ጽምዶ ምን ይላል? ወቀሳንና ክስን አያካትትም ይላል። ያ ማለት ያየሰው ሽመልስ ኢዝ ፕሮፌሽናል ውሸታም ነው። እሱ ያሰለጠነውም ጌታቸው አሰፋ ነው። ምንም መነሻ ምክንያቱም ዓላማ እንዳልነበረው ከገለጸ በኋላ ቢያንስ ጄኖሳይድ ተፈጽሞብናል ብለን ሀገር የመሆንን ጥያቄ እናንሳ ይላል። የኢንፎርሜሽን ስፔሶችን እነዚህ የመረጃ አውታሮቹ ምናምን ይወሯቸዋል። አሁን በዚህም ስትከፍቺ እዚህም ስትከፍቺ ፌስቡክም ውስጥ ስትገቢ እነዛ ሚዲያዎች በስድብ በማስፈራራት በምናምን ሲሰሩ ምን አገባኝ ብሎ ተሸማቆ እንዲቀር አንደኛ ይሄ ነው። አታክ ይቀባበሉሻል። ደግሞ ልብ አድርጌ አልጀዚራ ከዛ መጥቶ እኮ የሚጠይቀው ጥያቄ ይሄንን እነመሳይ የሚነግሩሽን ነው። አሁን በቅርቡ ምን ይለኛል አንድ ሰው ደግሞ አንቺ እኮ በጣም እድለኛ ሰው ነሽ 2013 2014 2015 እኮ ቤቱን ዘግቶ ተደብቆ ያንቺን ፕሮግራም በመስማት ስንት ሰው እንደዳነ ብታውቂ። 4ኛ ዓመት ነው እኮ ምግበን ያውቃለሁ አለ። ምን ዩኒቨርሲቲ ምናምን ሲለው አንደኛ ደረጃ ሊያነሱ የሚፈልጉት ጦርነት አለ አይደለ? በነበሩ ህወሓት አሁንም እየተደራጁ ያ ትክክል ነው ብለው ህዝቡን ለማሳመን የሄዱበትን ርቀት አሁንም ለማድረግ ዝግጅት ላይ መሆናቸውን እናውቃለን። የሚኮበልለውን ወይም ወደ ሰላም የሚመጣውን ገዳይ መድበው እየሰሩ ነው። ወላጆችን እያገቱ ነው። ጤና ይስጥልኝ። እንዴት ሰንብታችኋል? ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን፣ እንግዲህ እንደተለመደው ዛሬም በዕለተ ዓርብ ወደ እናንተ የምናደርሰው በሳምንቱ አበይት ያልናቸውን ወቅታዊ ጉዳዮች ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ የምንጋብዛችሁን ያበበች ካሳይ እንዲሁም ሀሳቦችን እያነሳን ለምንጠይቀው ጥያቄ ትንታኔውን የሚያጋራን ጋዜጠኛ ገበየሁ ዋለልኝ ከኔ ጋር ቆይታ ያደርጋል። አብራችሁን ቆዩ። ጤና ይስጥልኝ። እንዴት ሰነበትክ? ሰላም ነው። ዛሬም እንግዲህ ባለፉት 5፣ 6፣ 7 ቀናት የነበሩትን አበይት የምንላቸውን ጉዳዮች አንስተን እንግዲህ ሀሳብህን ታጋራናለህ ብዬ ተስፋ አደርጋለሁ። ብዙ ጊዜ ትንሽ ብልጭ ስላለልኝ ነው ሀሳቡ። ኢትዮጵያ ያንሰራራች እንደሆነ ነገሮች ከትላንት ይልቅ ዛሬ መልካም እየሆኑ እንደመጡ በተለይ ደግሞ በውስጥ ባሉ ችግሮቻችን ዙሪያ መግባባት ችግሮቹ እንዲፈቱ በሚደረግ ጥረት በጣም ውጤታማና አመርቂ የሆነ ስራ እንደተሰራ ተረጋግጧል በምንልበት ወቅት ደግሞ የሚነሱ እሱን የሚያፈርሱ ሀሳቦች የሚንጸባረቁበት አጋጣሚ ይፈጠራል። ይሄ ነገር ማለት ሸምቀው የሚጠብቁ አሉ ብለን ነው የምናስበው ወይስ እንደ አዲስ እየተፈጠሩ ነው? ለምሳሌ እየሆነ ያለውን ነገር ወደ ተለያዩ ዓለም አቀፍ ሚዲያም ቢሆን እየተላኩ የሚቀርቡ ሀሳቦች አሉ። ለምሳሌ እጃቸውን ስለሚሰጡት በአማራ ክልል ስላሉት ጉዳይ፣ ስለ ስምምነቱ፣ ስለ ድርድሩ እነዚህን ስናስብ እንግዲህ ምን ያህል ዛሬ ላይ ከምናየው ሰላምና ተስፋ በበለጠ ነገ መልካም ይሆናል ብለን እንድናስብ ያደርገናል። በሌላ በኩል ደግሞ ሁሌም በማይተኙት ጠላት በምንላቸው አካላት ደግሞ እቺን ቀን እየጠበቁ ውሸት እንደሆነ እየሆነ ያለው ነገር የኛ ፕሮፓጋንዳ እንደሆነ ሁሉ ሊነግሩን ይፈልጋሉና እኛ የምናውቀውን እውነት ሊያስክዱን እየሞከሩ ነው ማለት አንችልም። እስቲ ስለዚህ ጉዳይ እናውራበት። አሁን ምንድነው ውሸት ነው ማለት ብቻ ሳይሆን ከተገኙት ስኬቶች ከተሰሩት መልካም ስራዎች በተቃራኒ መጥፎ ነገሮችን ግማሹን በማጉላት ግማሹን ደግሞ በመፍጠር በውሸት ያንን ገጽታ ሊሸፈን የሚችል ነገር የሚቀርብበት ነው አሁን ፕራክቲካሊ ያለው ነገር። ለዚህ እንግዲህ ምክንያት አለው። አሁን ያው ሁላችንም እንደምንሰማው ሚዲያዎች አሁን እነዚህ የውጪም ሆነው ቅጥረኛ ሚዲያዎች በውጪ የአይነት ስም ዓለም አቀፍ ሚዲያ ምናምን ተብለው ይገለጹ እንጂ
ግን እየተከፈላቸው ገጽታ ለማጠልሸት ሚስ ሊድ ለማድረግ ዲስኢንፎርም ለማድረግ የሚሰሩ አሉ በደንብ በተደራጀ ሁኔታ እና ለምሳሌ በዚህ ወቅት ሁሉም ሚዲያ ላይ ስትሄጂ እነዚህ አሁን የምንላቸው በዚህ ካታጎሪ ውስጥ በኢትዮጵያ ጠላትነት የተሰለፉ ወይም የኢትዮጵያ ጠላቶች የቀጠሯቸው የሚዲያ ተቋማት ጄኖሳይድ የሚል እንትን ያነሳሉ። ጥያቄ ሲጀምሩ ራሱ ጄኖሳይድ ብለው ነው የሚዲያቸው ማጠንጠኛ ምናምን እሱን ያደርጋሉ። እሱን ያደርጉና አሁን ወቅታዊ ጉዳይ አሁን እየተሰራ ያለውን ጉዳይ አገሪቱ ውስጥ በዓለም አቀፍ ደረጃ አገሪቱ የደረሰችበትን ከፍታ የዓለም ማህበረሰብ ለአገሪቱ አገሪቱን ለሚመሩ ሰዎች የሚሰጣቸውን ቦታ ያን ፓርት ይተውና እንደዚህ አይነት ነገሮች ያነሳሉ እና ይሄም ራሱ በፈጠራ የአንዱን ወንጀል ወደ ሌላው ላይ ለመለጠፍ የሚደረግ ነው በተደራጀ ሁኔታ ማለት ነው። እንግዲህ አሁን እንደዚህ አይነት ውሸት ፋብሪኬት ሲያደርጉ በውሸታቸው በጣም ፕሮፌሽናል የሆኑ ውሸታሞች አሉ። ባይዘው በውሸት በዚህ በፖለቲካ እንትን ውስጥ ይሄ ሚስሊድ በማድረግ ሚስ ኢንፎርም በማድረግ ረገድ አለ ሳይንስ ቢያንስ የሚታመን ነገር እንዴት አድርገሽ ታቀርቢያለሽ የሚለውን አንዳንዶቹ አሁን ፕሮፌሽናል አይደሉም ሲያቀርቡ ጥናታዊ ውሸት አያቀርቡም። ጥናታዊ ውሸት ስለማያቀርቡ ይጋለጣሉ። መነሻውን ግን ታያለሽ ምንድን ነው የሚፈልጉት እነዚህ ሰዎች ብለሽ አሁን እንደ ሚልኬሳ አይነት ሰው ወጥቶ አብይ አህመድ በሻንጣ 1 ቢሊዮን ዶላር በሻንጣ ይዞ ሄደ። አሁን የዶላርን እያንዳንዷን ክብደት እንትን የሚሉ ሰዎች አወጡና አይ ይሄ እኮ በመኪና በኩንታል ነው የሚሰላው እንጂ በብዙ ኩንታል እንደዚህ አይደለም። አጥና ስትዋሽ ዞሮ ምንድነው ኮራፕትድ ነው ሊል አሁን አብይ አህመድ ኮራፕትድ ነው ሊል እንደዛ እና ለማንኛውም ምንድነው ኢንቴንሽኑ ምንድነው ፍላጎቱ የሚለውን ነገር ለማየት አሁን መረጃ በተዛባ ሁኔታ ይቀርባል። አሁን ሚስ ኢንፎርሜሽን የሚባል አለ። ሚስ ኢንፎርሜሽን በአንድ መረጃ አሳስቶ ሊያቀርብ ይችላል አንድ ሚዲያ ግን ሊታረም ይችላል። ኢንቴንሽኑ ምንድነው? የዚህ ኢንቴንት በስህተት ሊሆን ይችላል፣ ሆን ተብሎ ሊሆን ይችላል፣ ግን ማረሚያ ይወጣለታል። ሚዲያም ባይዘው እንደዚህ አይነት ነገር የማድረግ ግዴታ አለበት። በሚዲያ በስህተት አንድ ኢንፎርሜሽን ሊመጣ ይችላል። ይሄኛው ግን ዲስ ኢንፎርሜሽን የሚባለው ዴሊበሬት ነው፣ ሆን ተብሎ ነው እና ፎልስ ነው። እንደገና ትክክለኛ አይደለም፣ ኢናኩሬት አይደለም፣ ኦር ሚስሊዲንግ ነው፣ ሚስሊዲንግ ኢንፎርሜሽን ነው። ግን ኢንቴንሽናሊ ፕሬዘንትድ ዲሲሚኔትድ ኤንድ ኤክስፕሎትድ ፐርፐዝሊ ቱ ሃርም ፐብሊክ ኦፒኒየን ኤንድ ማስተሪንግ ዘ ፋክት። ይሄ እውነቱን በትክክል ለማዛባት ዴሊበሬትሊ ታቅዶ የሚዋሽ ነው። አሁን የምናያቸው ውሸቶች እንደዛ ናቸው የሚቀርቡት፣ ዴሊበሬት ናቸው። የእንትኑን ፋክትን ለማዛባት በቃ ከፋክቱ በተቃራኒ የሆነ ነገር ለማቅረብ ነው ታቅደው የሚቀርቡት። እንዲህ ተሳስቶ ምናምን ሳይሆን ተዘጋጅቶ ዝግጅት ተደርጎበት ማለት ነው። ዝግጅት የሚደረግበት ታክቲኮቹን በኋላ እናያቸዋለን። እና አሁን እንደዚህ የሚደረገው ለምንድን ነው ሲባል የምትፎካከሪ ብዙ ጊዜ በፖለቲካ ላይ ነው ይሄ እንትን የሚያጋጥመው። ፎካከራለሁ የኔ ተቀናቃኝ ነው ወይም የኔ ጠላት ነው ብለሽ የፈረጅሽውን ኃይል በሌላ ጄኒውን በሆነ ኮምፒቲሽን
ልታሸንፊው እንደማትቺ ልደርሽበት እንደማትቺ ስታስቢ ወደ እነዚህ ነገሮች ትገቢና ታደራጃለሽ። ቡድን ታደራጃለሽ። እንዴት ቡድን እንደሚያደራጁ አሁን ቅድም ፕሮፌሽናል ውሸት ያልኩሽ ለዚህ ነው። በዚህ ነጥብ ተብሎ ስለሚሰራ ማለት ነው። እና ሁልጊዜ አንድ በጎ የዛ ያንቺን ተቃራኒ ኃይል በእኛ ተጨባጭ ሁኔታ መንግስትን አንድ የሚያጎላው ነገር ሲሰራ ቶሎ ብለሽ ያን ማስተባበል ካልተቻለ የሚታየውን ነገር ሌላ ፓርት ታመጭና የሰውን አቴንሽን ወደዛ ተወስጂና ያን ደካማ ነገር ወንጀል ምናምን ቲና እሱ ላይ ሰውን ቢዚ ታደርገዋለሽ። የሰውን እንትን አስተሳሰብ ወደዛ ተወስጃለሽ። ስለዚህ ለዚህ ለተሰራው ነገር ዋጋ እንዳይሰጥ ይሄ እንዲቀጥል አስተዋጽኦ እንዳያረግ ታደርገዋለሽ። እንደዚህ አይነት ነገር ምርጫ በሚደረግበት ጊዜ በከፍተኛ ደረጃ ስለሚካሄድ ወደፊት ተጠናክሮ ነው ይሄ አሁን የሚካሄደው። አዎ ተጠናክሮ ይካሄዳል። ያው አሁን ተጀምሯል። ይሄ ተደራጀ ኃይል አሁን እንደዚህ አይነት ነገሮችን እያደረገ ነው እና እነዚህ ነገሮች እነዚህ አይነት ስራዎች ቴክኒክ አላቸው እና እንደው ቴክኒኮቹን አንዳንድ ጊዜ እንዴ በዚህ እንትን ውስጥ ሆኖ ነው እንደሚሰሩት ካልንኮ ለመቀበልም ላለመቀበልም ገብቶሻል። ምንድን ነው የሚለው ይሄ እንትኑን 6 ታክቲክስ ዩዝድ ቱ ፉል ኦዲየንስ ይላል። በቃ ኦዲየንስን ለማሞኘት 6 ታክቲኮች አሉ በዚህ በሚስ ኢንፎርምድ የቴክኒክ ውስጥ እንትን ውስጥ በዚህ ስራ ውስጥ በዚህ ተግባር ውስጥ 6 እንትኖች አሉ እና አንደኛው ፕሌይንግ ኦን ኢሞሽን ይላል። ስሜትሽን ኢሞሽንሽን ውስጥሽ ያለውን ነገር የአንቺን ፍላጎት መሰረት አድርጎ ለምሳሌ ኑሮ ውድነት፣ የደሞዝ ማነስ፣ የገንዘብ መግዛት የመሳሰለው ምናምን፣ የስራ አጥነት፣ እነዚህ ነገሮችን ቶሎ ሰዎችን እንትን ስለሚሉ ስለሚያስቆጡ ወይም አቴንሽን ሰጥተው እንዳዳምጡ ስለሚያደርጉ እዚህ ጋር ምን የት ጋ ነው ስሜት ፈጥሬ እነዚህን ሰዎች ወደ እኔ ላመጣ የምችለው የሚል ጥናት ይደረጋል። እዚህ ኢሞሽን ላይ ትሰራለሽ። አዎ በቃ እሱን ልክ የቆሰለውን ፓርት እያደማሽ እየጎረጎርሽ እንትን ማድረግ ማለት ነው። ፔኑን እንዳይረሳው እንዲያመው ታደርጋለሽ። ስለዚህ ኢሞሽን ላይ መስራት አንዱ እንትን ነው። እንግዲህ የምናያቸው ነው አሁን መሬት ላይ እየተሰራ ያለውን ነገር ከነዚህ ጋር ስታያቸው ምሳሌ የምትሆነው የኛ ሀገር ነች። ባይዘው ይሄው እኛ ጋር ነው። አሁን ባለፈው ላኩልኝ ምናምን አሁን እንጀዋር እስቲ እንደው አንዳንድ ሰዎች በዚህ ጉዳይ ላይ ሲቀልዱ ጀዋር ከሚስቴ ጋር ሚስቴ አልተስማማችኝም እየጨቀጨቀችኝ ነው እስከዚህ ማለት እያንዳንዱን ጥቃቅን ነገር ልፍታላችሁ እያለ ስለሚል ማለት ነው። እንትን አሳውቁኝ በቃ የደረሰባችሁ ምናምን ስለሚል ሰዎች አንዳንዴ በቀልድ አድርገው ሲገልጹት ማለት ነው። እና አንደኛው ይሄ ነው። ሌላው ደግሞ ማለት አሁን በትዳሬ ላይ ችግር አለብኝ ብለው የሚጠይቁ ሰዎች መምጣት ጀመሩና እንደ ማለት አይ የማይጠየቅ ነገር የለም። ውሃ ቧንቧ ሁሉ የተበላሸበት ውሃ ቧንቧ ተበላሽቶ ጥገና አልተካሄደልኝም፣ መብራትኛ ሰፈር ይቋርጣል። ደግሞ እሱ ሲያቀርብ እሱ ብቻ አይደለም። አንድ ደግሞ አለ ሌላ ኢሳት ላይ የነበረ አሁን ኢሳት ላይ ወጥተው እንደዚህ እንደ አምቤባ ተባስተው የጥላቻን የሚዘሩ ሰዎች ከመብዛታቸው የተነሳ አሁን እንትናል አንዱም አለ እንደዚህ ላኩልኝ እያለ እንትና ምናምን አሁን እንደዚህ ደርሶ በሰፈራችን እንደዚህ ሆነው የሚሉት ዞሮ አሁን የሐኪሞች እንትን ታስታውሻለሽ፣ ተማሪዎች ዘመቻ ሄዱ ሲባል አሁን እሱ እንዴት እንደተቀሰቀሰ በጣም ግልጽ ነው።
ሄደህ ልምድም ታዳብራለህ፣ እዛም ታስተምራለህ ምናምን ሲባል ተነስቶ እዛ ላይ ደግሞ ይነሱ የነበሩ ጥያቄዎች የመሳሰለው እና ይህን ኢሞሽንን በደንብ አጥንተሽ እዛ ላይ መስራት አለብሽ። ግን እዚህ ላይ ምናልባት ወደ ሁለተኛው ከማለፋችን በፊት አንዳንድ ጊዜ እኮ ሰዎች በትክክል እነሱ ራሳቸው ሊያደርጉት የሚችሉ አቅማቸው የሆነ ነገር ላይ ለይተው እንዲሄዱ እኮ እድል መስጠት ያስፈልጋል ብዬ አስባለሁ። እነዚህ ተሳስተው ወደ እንደ ፖለቲከኛ ማሰብ የጀመሩ ሰዎች አሁን የሚባለውን ነገር ደረጃ ላይ ከወረዱ የሚገባቸው ቦታቸው ይሄ ነው ማለት ነው። ያ ማለት ደግሞ የሲቪክ ማህበራትን አቋቁመህ የህዝቡን ችግር አዳምጠህ ህዝቡ ችግሩ እንዲፈታለት ለመንግስት ጥያቄ ማቅረብ የሚለውን አፕሮች የያዘ አቅምና ችሎታ የላቸውም። ቢያንስ እንኳን ወደ አይመጡም። እንደሱ ለመሆን እኮ አይደለም አማራጭ የፖለቲካ ፕሮግራምም እኮ ይዘው አይመጡም። ስለዚህ ያኛውን አላየንም፣ የአማራጭ ፖለቲካ ሀሳብ አላየንም። የለም ፖሊሲም አላየንም። ለምሳሌ እኔ ብመረጥ ለሰራተኛው የተሻለ ደሞዝ ከፍላለሁ፣ ይሄን ገቢ ደግሞ ከዚህ አመጣለሁ፣ የሀገሪቱን ኢኮኖሚ በዚህ ደረጃ አሳድጋለሁ፣ ይሄንን የማደርገው አገሪቱ ውስጥ ተጨማሪ ግድቦችን ሰርቼ ተጨማሪ የነዳጅ ማውጫዎችን እንደዚህ አድርጌ እንዲያርጌ ኢትዮጵያ ምናምን አይሉም። ምናልባት በግብርና ነው በምን አዎ እንግዲህ አሁን የፖለቲካ ፕሮግራም እኮ ይዘሽ ስትመጪ ያው ህዝቡም ይጠይቅሻል፣ ዝም ብለሽ እንትን አትይም። እና እንደዛ አይነት ተጨባጭ ነገር ይዘው አይመጡም። ወይ ራስ እየሰራ ያለው አካል ግን ይሄን እያሳየ ነው፣ እየሰራ በስራ ይሄን እያሳየ ነው። አሁን እሱ በስራ የሚያሳየውን ከዚህ በላይ እንሰራለን ብለው ሊመጡ ይችላሉ? አይችሉም። ሊያደርጉም ስለማይችሉ ማለት ነው። ስለዚህ ይሄንን የልማቱን ውጤት ሌላውን ነገር ይተውና ለወደፊት የታቀደውንም ራዕይ እሱን ይተውና እዚህ ስሜት ቆስቋሽ የሆነ ነገር በቃ የጊዜያዊ ጥቅምሽ ላይ አምጥተው ጊዜያዊ እንትንሽን ችግርሽን ተጠቅመው ለምሳሌ ኢትዮጵያ ውስጥ ስራ አጥ አለ። ግን ስራ አጥነት እንዴት ነው የሚወገደው? አሁን አመጽ በመቀስቀስ ይላል። በቃ አመጽ በመቀስቀስ ስራ አጡን አስነስተሽ አመጽ በመቀስቀስ ነው። ዳቦ ተወደደ አመጽ ተቀሰቅሻለሽ አይደል? ሱዳን ተቀስቅሷል። ውጤቱን አይተናል አይደል? አየ ነው እስካሁን ድረስ። አዎ። ስለዚህ ያ መንገድ እኮ ትክክለኛ መንገድ እኮ አይደለም እነዚህ ሰዎች የሚመሩ። ዞሮ እነሱ ትርፍ አድርገው የሚያስቡት ያንን የሚጠሉትን ኃይል እሱን ማጥፋት ነው፣ ማስወገድ እኮ ይላሉ። አሁን ማስወገድ ነው፣ ይሄ መንግስት ማስወገድ ነው፣ ሌላ ግብ የለንም፣ ከዛ በኋላ ነው የምንደራደረው እኮ የሚልሽ ኃይል ነው ያለው አሁን። እና አንዱ ይሄ ነው፣ ኢሞሽን ላይ ነው። እና ሌላው ፖላራይዜሽን የሚባለው ፓርት ነው። ይሄ ፖላራይዝ ማድረግ፣ ጽንፍ እንዲወጣ ማድረግ፣ ጽንፍ ዋልታ ማስረገጥ። አዎ ይሄ ያው እንደምታየው ነው፣ ዋልታ ማስረገጥ። ከዛ ያንተ ብሔር፣ ያንተ ሃይማኖት፣ ያንተ እንትን በጾታም ልታረጊው ትችላለሽ። ግን ሴንሲቲቭ እዚህ ብሔርና ሃይማኖት ላይ ነው። እና ሁልጊዜ የሚፈጠሩ ችግርን አንደኛ ሰውን ወደ ጽንፈኝነት ተወስደዋለሽ። ሰውን በቃ ይሄ አሁን የጽንፈኝነት እንትን እንዲያድግ የማድረግ ነው። እንዲደረግ ተሰርቷል። አሁን ከፍ እንዲል ከዛ ወጥተሽ ወደ አንድነት፣ ከዛ ወጥተሽ ሌላ ወንድሜ ነው ብለሽ የምታስቢበትን ምናምን ሁሉ አጥፍተው አሁን እኮ የመደመር ፖሊሲ ምናምን የሚባለው ነገር እንደ ወንጀል መደመር ብሎ እንደ ወንጀል አይደለም የሚታየው። ምንድን ነው የምትደምረው? ትቀንሳለህ እንጂ እዛ ማዶና ማዶ አድርጎ ማስቀመጥ ነው የሚፈለገው። ስለዚህ ስለ ብሔርሽ፣ ስለ ሃይማኖትሽ እንድታስቢና የሚደርሱ ነገሮችን ሁሉ ጉዳት ሲደርስብሽ አማራ በመሆንሽ፣ ኦሮሞ በመሆንሽ፣ ትግሬ በመሆንሽ ሌሎቹ ብሔረሰቦች ጋር ያው ብዙ ችግር ስለሌለ ነው እዚህ ነው ያለው። አዎ እንደዛ ነው። እና አሁን ከዛ ኦርቶዶክስ ስለሆንክ፣ ጴንጤ ስለሆንክ፣ ሙስሊም ስለሆንክ እንደዚህ የሚል እና የዚህ ተሟጋች ሆነው ይወጣሉ እነሱ። ሰውን መጀመሪያ ወደዛ ይከቱና ማለት ነው። አደገኛ ነው።
እና ተጠንቶ እኮ የተቀመጠ ይሄ አሁን እና ቅድም ያልኩሽ ፕሮፌሽናል ውሸታሞች ወይም ፕሮፌሽናል ይሄ የእንትንን የሚያፈርሱ የተገነባ ነገርን ለማፍረስ የሚሰሩ ሰዎች እነዚህን መሰረት አድርገው ነው የሚሰሩት። ኦፍ ኮርስ ኔጌቲቭ ነው፣ ግን እንዲህ ነው እየሰሩ ያሉት። አሁን ዝም ብለሽ ስታዩ አሁን ፕሮፌሽናል እኔ አሁን ፕሮፌሽናል የምለው አለ በእንደዚህ አይነት በውሸት ፖለቲካ። ምሳሌ አሁን ያየ ሰው ሽመልስ ኢዝ ፕሮፌሽናል ውሸታም ነው እሱ። ያሰለጠነውም ጌታቸው አሰፋ ነው። ቀላል አይደለም። በደህንነት መዋቅር ውስጥ ገና ቀድሞ ወደ ቲፒኤልኤፍ ወደ መቀሌ ከመሄዱ በፊት ወደ መጨረሻው አካባቢ የተገነቡ ናቸው። ስለዚህ ልቦወለድን እንዴት አድርገው እንደሚቀርጹ እንዴት አድርገው እነዚህን ኢሞሽን እነዚህን የብሔር እንትንን ጽንፍ የወጣ ነገርን እንዴት አድርገው አድሬስ እንደሚያደርጉ በደንብ በቃ ሰልጥነው ነው የገቡት እና ይሄ ነው። ሌላው ምንድን ነው ለምሳሌ ከጠቀስከው አይቀር አንዳንድ ጊዜ ፕሮፌሽናል ሆኖ ባለው ላይ ደግሞ እንዴት መቀጠል እንዳለበት የመማሩን አቅሙን የሚያረጋግጥ ብዙ ስራዎችን እናያለን። በትክክል ቅድም እንዳልከው መረጃ አሳስቶ የሚሰጥህ አካል ሊኖር ይችላል ወይ ሰው ሊኖር ይችላል። ካስተላለፍከው በኋላ እውነታው ደግሞ ሌላ ሆኖ ሲገኝ ያንን ማስተባበልና ወደ ትክክለኛው መረጃ መምጣት የአንድ ባለሙያ ግዴታ ነው። ምክንያቱም ማህበረሰቡን በመረጃ ማሳሳት ትክክል እንዳልሆነ የሚነግር ሙያ ይዘህ ከመጣህ ተምረህ ከመጣህ ማለት ነው። አሁን ያልከው ሰው ላይ ምን አይነት ግን አንድ ነገር ልንገርሽ አንድ ነገር ልንገርሽ እቺኛዋ ይኸውልሽ ሚስ ኢንፎርሜሽን ሲሆን ትዋሽና ዴሊበሬት አይደለም መጀመሪያ ትክክል አይ ለማረጋገጥ ብዙ ጊዜ የተባሉት ነገሮች ውሸት ሆነው ይመጡና ውሸት ከመሆናቸውም በዘለለ በጣም አጥፊ ሆኖ ታየውና ያን ነገር ደግሞ እውነተኛ ነገሩ ደግሞ ይሄ ነው ብሎ የሚመጡ በጣም ህዝቡ በኋላ የመጣውን እውነታ ይቀበላል። ያ ሚዲያ ግን ያንን ሁለተኛውን ነገር አያስተካክልም፣ ሌላ ያመጣል። ምሳሌ ነው የጠቀስከው። ይኸውልሽ ሌላ ያመጣና በሌላ አቴንሽን ዳይቨርት ያደርጋል፣ ሌላ ይዞ ይመጣል። ሰውም አይጠይቅም። ባይዘው እዚህ ላይ አለ። አሁን ይሄም ራሱ ጠያቂ የሆነ ኦዲየንስ አይደለም እኮ የሚፈጥሩት። ይሄ መንጋው ጠያቂ እንዳይሆን አድርገው ነው እኮ አንዱ ሲቀርጹት። ለምሳሌ ይሄ እኮ ጽንፈኝነት እኮ ጠያቂ እንዳትሆኝ ያደርግሻል እኮ በቃ። ለምንድን ነው እኔ ኦሮሞ በመሆኔ መንግስት የሚገለኝ? ለምንድን ነው ክርስቲያን በመሆኔ? ለምንድን ነው አማራ በመሆኔ ብሎ እኮ አይጠይቅም። በቃ ሊያጠፋህ ነው ይሄ ሰውዬ። አሁን እንትኑ እየበዛ መጣና ምን ሆነ መሰለሽ፣ ትግሬንም ይገላል። የትግሬም ጠላት ነው፣ የኦሮሞም ጠላት ነው፣ ወዳጅ አማራው እነዚህን ሁሉ ገላለሁ ብሎኛል። አሁን እንትና እንደዛ ይላል። ባይዘው ይሄ ማን ነው ስሙ ነግሮኛል የሚለው አለ። ይሄ ቅድም የተነጋገርነው ሚልኬሳ ነግሮኛል፣ ለኔ እንደዚህ ነግሮኛል። አማራን ድራሹን ነው የማጠፋው፣ ትግሬን ምናምን እንደዚህ እያለ የሚፈጠር አሁን ይሄን ሰውዬ እንዳልኩሽ እሱ ያው ሲዝረከረክ ብዙ ነገር ያስነቃል። ፕሮፌሽናል ውሸታም አይደል? ግን ከበስተጀርባው ግን ይሄን ሰውዬ ያመጡት ከሱ ስር ከዚህ ስለሄደ ነግሮኛል የሚለው መጀመሪያ ላይ የፈጠረው ነገር በጣም እንትን ነው። አሁን ይሄ ሰሜን ዝን እንትን ማለት እኔ ነኝ ይሄን ውጊያ ያስከፈትኩት አለኝ የሚለው ምን ያህል የቲፒኤልኤፍን ወንጀል ለመሸፈን ተዘጋጅቶ ሰው አዘጋጅተው አደራጅተው እንደሰሩት በጣም ታውቂያለሽ። በጣም ግልጽ ነው መቼስ እንዳነሱት ያነሱበትንም ጊዜ ስታስቢው። ሌላው ደግሞ ምንድነው መሰለሽ አሁን ቅድም እንግዲህ ያልነው ሰው እንዴት ነው እነዚህ ሰዎች ፍሉዲንግ ዘ ኢንፎርሜሽን ስፔስ ይላል። ፍሉድ የኢንፎርሜሽን ስፔሶችን እነዚህ የመረጃ አውታሮቹ ምናምን ይወሯቸዋል። አሁን በዚህም ስትከፍቺ እዚህም ስትከፍቺ ፌስቡክም ውስጥ ስትገቢ ምን ስትይ ዩቲዩብ ምኑ ያነሱ አይደሉም። ፍሉዲንግ ዘ ኢንፎርሜሽን ስፔስ ይውልሽ አንዱ ሰው ሌላ አማራጭ የመረጃ ምንጮችን እንዳያዳምጥ ያደርጋሉ። ስፔሻሊ ያ የነሱ
እነሱ የኛ ነው ብለው ለዚህ ነገር ያደራጁት ሰው ለምሳሌ አሁን ይሄ ታጣቂው አለ አይደል? ታጣቂው አሁን ይመስልሻል የኢትዮጵያ ሬዲዮ የኢትዮጵያ ቴሌቪዥን ምናምን የሚያይ አያይም። ገብቶሻል? ለምን በሙሉ እንትኑ ላይ የሚጭነው የእነሱን ነው። ሰብስክራይብ የሚያደርገው የእነሱን ነው። ራሱ አለቆቹን ይሄን አደርግ ይሉታል። ለምን ከዛ እንትን እንዳይወጣ ማለት ነው። ስለዚህ ፍሉዲንግ ዘ ኢንፎርሜሽን ስፔስ በሙሉ ተወሪና አሁን ምን ያህል ቁጥር ነው ያለው? ዩቲዩብ የምትዩ እኮ ብዙ እኮ የነዚህ የእንትን ሚስሊድ ኢንፎርሜሽን የሚያቀርቡ ሰዎች እኮ እንትን ነው እና ይሄን አደርገዋል በብዙ በቃ ገንዘብ ከፍለው ምን ብለው እነዛ ዋናዎቹ ጠላቶች ይሄ ሚሽን የሚሰጡ ሰዎች አስወርረዋቸዋል። ይሄ ሚዲያ ልብ አድርጌ አልጀዚራ ከዛ መጥቶ እኮ የሚጠይቀው ጥያቄ ይሄንን እነ መሳይ የሚነግሩሽን ነው። እነ ደብረጽዮን እዛ በተለያዩ ሚዲያዎቻቸው የሚነግሩሽን ነገር ነው። የውጭ የምትዩ የውጭ ሚዲያ ሁሉ ብሏል ምናምን ይላል። ይሄ አሁን ሶርስ ራሱ እንዴት ባይዝ እንደሚያደርጉ እና ሌላው እኮ እኛ ላይ ሁሉ የሚፈጠረው ጥቃት እንዴት እንደሚሰራ አለ እዚህ እንትን ላይ ታክቲክ ላይ። ስለዚህ ፍሉዲንግ ዘ ኢንፎርሜሽን ስፔስ አድርገሽ ሰው ማገናዘቢያ እንዳይኖረው ፋክቶች ያሉበትን ቦታ እንዳያገኘው ታደርጋለሽ። እንደ ብዙ የአየር ሰዓት መያዝ በተለያየ ጊዜ መግባት ምናምን በቀን 2 3 እኮ መተው እንትን አንዱ ያለውን እንዴት አንዱ ተቀብሎ ምን ብሎ እንደሚያወራ እናያለንና ይሄ ነው በብዛት እንግዲህ እኔ አንድ ጥሩ አገላለጽ አሁን የኢትዮጵያን ይህንን ፋብሪኬት የሚደረጉ መረጃዎችን የጥላቻ መረጃዎችን በማሰራጨት ረገድ እነዚህ የቀድሞ የኢሳት ባልደረቦች እንደ አምቤቫ ተባስተው በየቦታው ይላል። አሁን አንዱ ይህ እውነት ነው። እነዚህ ናቸው አሁን በየእንትኑ ገብተው እንደዚህ የሚያደርጉት። ያው ተጨማሪ ኃይል ደግሞ ተጨምሮላቸዋል እና ይሄ ነው አንዱ በትክክል ምናልባት ተጨማሪ እዚህ ጋር ለመጨመር አብዛኛው ሰው ምን ያህል በእነዚህ በተሳሳተ መረጃ ህዝቡን ለማደናገር በተደራጁ ሰዎች እንደተወረረ የምታውቀው አንዳንድ ጊዜ እኛ የምናቀርበው መረጃ በማስረጃ የተደገፈ ይሆናል ብለን እናምናለን እና ነውም ደግሞ ግን በዛ ልክ ለምንድን ነው ያ በነዛ ጽንፍ በሆኑት ሰዎች የተነዛውን መረጃ እንዴት እስካሁን አልቀበልም የሚል አስተሳሰብ መፍጠር አቃታቸው ብዬ ጠይቃለሁ። ለምሳሌ የዛሬ 2 ዓመት አካባቢ ይመስለኛል እንደውም በጣም ካሳቀን አንዱ በፋኖ ስር ባሉ በተደራጁ ወጣቶች እንደ የህዝብ ግንኙነት ይመስለኛል ወጣቱም እኛ አዲስ አበባ ያልገባ ነው 4 ኪሎና ፒያሳ አካባቢ መንግስት እያለማው ስለሆነ ነው 4 ኪሎ ያልገባ ነው ሲል እንግዲህ ማህበረሰቡ የሚፈልገው ምንድነው? ልማት ነው አይደለም? እያለማን ያለ መንግስት ለምን ተወገዋለህ ብሎ ያንን በዛ ወጣት የተባለውን ነገር መቃወምና ዛሬ የሆነ ያለውን የመቃወምና አስተሳሰብ ማምጣት የነበረበት ከ2 ዓመት በፊት ነው። ነገር ግን በትክክል እነሱ ከሚሉት ውጭ ሌላ አማራጭ ሚዲያ እንዳይሰማ እንዴት እንዳጠሩት ማየት የምትችለው ከ2 ዓመት በፊት መምጣት ያለበት ለውጥ ዘግይቶ አሁን ሲመጣ ታየዋለህ ማለት ነው። ይሄንን አሁን ያልከውን ሁሉንም ሚዲያ ተጠቅመው እንዴት እንደሚቆጣጠሩት የሚለውን ሀሳብ በትክክል የሚያስረዱልን ብዙ ማስረጃዎች ማቅረብ እንችላለን ለማለት ነው። እውነት ነው። አሁን ይሄ አዲስ አበባ እንዲህ ስለሆነች ተውናት ምናምን የሚለው ያው ባይዘው ሽሙጥ ነው። በነገርሽ ላይ ሽሙጥ ነው። አለመግባታቸውን ምክንያታዊ ለማድረግ ዝም ብሎ በሽሙጥ እነሱን ለመተረብ ምናምን የቀረበ የሽሙጥ እንትን ነው። ዞሮ ፓርት ኦፍ ያው ፕሮፓጋንዳ ነው። እንደዛም አይነት እንትን ቢሆን እንደዚህ አንዳንድ ትልልቅ ኢሹዎችን አሳንሰሽ ለማቅረብ ማለት ነው። እና ሌላው ምንድን ነው ቴኪንግ አድቫንቴጅ ኦፍ ዘ ኮንፈርሜሽን ባይዝ ይላል። አሁን የሰዎች ባይዝ አለ። ለምሳሌ
በሃይማኖት፣ በባህል ይሄ በአንዳንድ ሙዚቃዎች አሁን ሰዎች የሚወዷቸው ወይ ሙዚቃዎች ምናምን ወይ ደግሞ እንደዚህ አይነት ፌመስ የሆኑ ሙዚቀኞች ምናምን አሉ። ይሄ አሁን የብሔርም እንትን የሚያቀርቡ ምናምን አሉ፣ አዝማሪዎች የመሳሰለው እንደዚህ አይነቶቹን ነገሮች ትጠቀሚያለሽ። ያኔ ሰውየውን ባይዝ ሰውየው ልክ ለዛ ላንቺ ዓላማ የሚስማማሽ እና በዛ መንገድ አፕሮች ብታረጊ ስኬታማ እንደምትሆኚ ስታረጋግጪ እንደዛ አይነት እንትን አለ። ሌላው ባይዝ ሁልጊዜ ምን አለ አንቺ አሁን እንደ ጋዜጠኛ አንድ እንዲተላለፍ የምትፈልጊው ነገር አለ። እቺም ጋዜጠኛ ነው የምንላቸው ማለት ነን ስለሚሉ ኤኒዌይ አሁን በዛ በሚዲያ እንትንም የሆነ እንዲተላለፍልሽ የምትፈልጊውን ነገር በኤቪደንስ ለማስደገፍ ለምሳሌ ወይ ደግሞ ጥሩ ሶርስ አቅርበሽ ሶርሱ ከሌ እንደዚህ ብሏል ምናምን ለማለት አሁን ምሁር ምናምን ፕሮፌሰር ሲና የፕሮፌሰሩን ባይዝ ታውቂዋለሽ፣ አቋሙን ታውቂዋለሽ፣ የፖለቲካ አቋሙን። ስለዚህ ለአንቺ ሚዲያ ይስማማል፣ እሱ ያለ ያስተላልፍልሽ ይችላል። እና ትጠሪና ያው ለምሳሌ ፕሮፌሰር እስቄል ገቢሳን ሁልጊዜ የእንትና ስታሊን አሁን እንኳን ስታሊን ብዙ እንትንም ማጥቷል፣ የሚቆምበትም ቦታ ጠፍቶታል። ለማንኛውም በዛ በእንትኑ በጦርነቱ ጊዜ እሱን ነው የሚያቀርበው ሁልጊዜ። እሱን ሲያቀርብ ምን እንዲተላለፍለት እንደሚፈለግ ግልጽ ነው። ግን ምንድነው ፕሮፌሰር ብሎ ነው የሚያቀርበው። እሳቸው አይሳሳቱም። አዎ አሁን ኦኬ ፕሮፌሰር እኮ ነው ያለው። ሌላም ሰው እኮ ሲሞግትሽ ኧረ እኮ ውሸት ነው ምናምን ስትይ ኖ እንደ አንተ ፕሮፌሰር እኮ ነው ምናምን እና ፕሮፌሰሩ እኮ ባይዙን ነው የሚያስተላልፈው። እሱም የፖለቲካ ዓላማ ያላቸው ናቸው። ለህሊና ብለው ለነጻ ብለው እንደ ምሁር የሚሰሩ ፖለቲከኞች አይደሉም ሀገራችን ውስጥ ያሉት። ተከፍሏቸው የሚሰሩ አሉ እናውቃለን። እና እነዚህ ላጥሉ ይወጡና ያንን የምትፈልጊውን ነገር ይናገሩልሻል። እሱም ተጠቀምበት ይላል በደንብ። ሰውየው የት ጋር ነው የቆመው? በዚህ ደረጃ ነው። እና ባይዝ እንደዚህ አይነት ነገር ይላል። እና ሶርስ ሴሌክሽን ባይዝ ይባላል። ባይዘው ይሄ እንትን ላይ እዚህ ጆርናሊዝም ኤቲክስ ላይ እኔ ስማር ሶርስ ሴሌክሽን ባይዝ ይባላል። እና ለሰው ነፃ ኢንፎርሜሽን እየሰጠሽው አይደለም። ባይዘው ፈልገሽ እኔ የምለውን ነገር ነው የሚደግፍልኝ ብለሽ እኮ ካመጣሽ it is unethical እንትን አይደለም፣ ባላንስ የሆነ እንትን አይደለም የምትሰሪለት ለሰው እውነቱን የሚያይበት አይደለም። አይዘር እዚህ ጋር ሌላ አመለካከት ያለው እዚህ ጋር ሌላ አመለካከት ያለው ከዛ ሰርድ ፓርቲ ደግሞ ምናምን ከነዚህ ደግሞ ውጪ የሆነ ይሄን የሚያጠቃልልሽ የተሻለ ምሁር ደግሞ ከነዚህ ከፍ ያለ። ምክንያቱም ባላንሲስ ኖት ቦት ሳይድ በት ኦል ሳይድ ይላል። ባላንስ አሁን ሁለት ሰው ስላናገርሽም አይመጣም። በዚህ ደረጃ ነው አሁን ጆርናሊዝም እስከዚህ ድረስ ነው ጥንቃቄ እኮ አድርግ የሚልሽ። ባላንስ ብለሽ እኔና አበበች ሁለት አይነት አመለካከት ቢኖረን እኔ የቲፒኤልኤፍ ደጋፊ ብሆን አንቺ ተቃዋሚ ብትሆኚ በዚህ ላይ በምንሰጠው ትንታኔ ሁለታችን የተለያየ ቢሆን አንድ ኢሹ መጥቶ ይሄ የቱ ነው ትክክል? በቃ ለምሳሌ አሁን ጄኖሳይድ ኦኬ፣ ጄኖሳይድ ይሄ ጦርነት ማን ነው የጀመረው? በጄኖሳይዱ መቼም ሁልጊዜ አንድ ጦርነቱ ላይ የደረሰው ኪሳራ እኮ ጦርነት መጀመር እኮ የመጀመሪያው እንትን ነው አይደል? እዛ ሰሜን እዝ ተጠቅተዋል ምናምን ብቻ ይሄ ነው። ይሄ አሁን ወደ እኔ ቫይዛ ልግባና አሁን እንደሱ አይነት ነገር ቢመጣ የመጀመሪያ እኔና አንቺ እንከራከራለን፣ ያከራክራል ሚዲያው። ሁለት ሰው ስለተናገረ ግን ባላንስ ሰራው ማለት ግን ስለማይችል ለምን ህዝቡ የኔንም ያንቺንም እንትን ይልና መሀል ላይ ነው ጥለሽው የምትሄጂው። የቱ ነው እውነት አያውቅም አይደል? ይሄንን የመረመሩ ያጣሩ ኃይሎች ዊትነሶች ምናምን መጥተው መጨረሻ ላይ የሁለታችንን እንትን ተረጋግጦ እውነቱ ይሄ ነው እዛ ድረስ ሂድ ነው የሚለው። ባላንስ ኢዝ ኖት ቦት ሳይድ በት ኦል ሳይድ፣ ሁሉንም አካባቢ ኤሪያ መቃኘት አለበት። ዞሮ
አሁን እንደዚህ ባለ ባይዝ የማሳሳት ስራዎችም አሉ እኛ ጋር። ምናልባት እችን ጥሩ አድርገን እንደ ምሳሌ ልንወስድ የምንችለው አጋጣሚ በዛኔ የህልውና ዘመቻ ወቅት በትግራይ በኩል ለነበረው እንቅስቃሴ ድጋፋቸውን ሰጥተው ሲናገሩ የነበሩት ጋዜጠኞችን በላቸው ጋዜጠኞች ነበሩ። እነዚህ ጋዜጠኞች በወቅቱ ያኔ ከዛ በኩል የሚመጣውን መረጃ እየደገሙ በሚዲያ ሲያስተላልፉት እናስታውሳለን። አሉላ ሰለሞንን ምሳሌ መጥቀስ እንችላለን። ዛሬ ላይ አሉላ ያኔ እንደ ትክክል 100% አይደለም ለብዙ ሰዎችም ለብዙ ወጣቶችም ጥፋት ምክንያት የሆኑ መረጃዎችን ሲያሰራጭ ቆይቶ እውነታው እሱ እንዳልሆነ የሁሉ ችግርና መከራ ከደረሰ በኋላ እውነታው እሱ እንዳልሆነ ያወቀበት ወቅት ላይ ተመልሶ እነዛን ሀሳቦች ሲቃወም እንሰማዋለን። ይህንን እንደ ጥሩ ምሳሌ መጠቀም አንችልም? ልክ ነው። አሁን ያኔ የቆመበት ያኔ የነበረው ባይዝ ያው ያ እዛ ቦታ ላይ ነው ያለው። ይሄ ነው ብሎ አምኖ ለዛ ሲሰራ ነበር። አንዳንዴም አሁን እኔ እነዚህ ሁሉ ሰዎች እውነት ነው ብለው አይደለም የሚሰሩት። የመጀመሪያው መመዘኛሽ በቃ እዚህ ጋር ይሄን ፓርቲ ትደግፊያለሽ፣ ለዚህ ፓርቲ ትሰሪያለሽ፣ በዚህ ላይ ደግሞ በተጨማሪ ይሄን ፓርቲ በመደገፍሽ ጥቅም ታገኛለሽ። በጥቅም ተቀጥረው የሚሰሩ እንግዲህ በርካቶች ስላሉ እነዚህ ሁሉ ይጨማመሩና የፈለገ ይሄን አንቺን አንቺ እውነት ነው ብለሽ የምታቀርቢውን ነገር የሚያስተባብል ነገር ቢመጣ ኦሚት ነው የምታረጊው። እንዴ ቃለ መጠይቅ እኮ እያደረጉ ማለት ይሄ ምንድነው የህዝብ አስተያየት ሰው በስልክ ይገባና የሆነ አስተያየት ምናምን ሲሰጣቸው አንዳንዴ ይዘጉታል አቋርጠው ምናምን ይሉና ከዛ ደግሞ ሰውየውን ከዘጉ በኋላ ይሄ ሰውዬ የብልጽግና ካድሬ ነው የእንትና ምናምን ካድሬ ነው እንደዚህ ነው ምናምን ከንትን ተወክሎ ነው ምናምን ብለው ያጣጥሉታል። እና ለምንድነው ለእውነት አይደለም ለመረጃ አይደለም የሚሰሩት፣ በዛ በባይዛቸው ላይ ተመስርተው ነው። እንደውም ከጥሩም እኮ ደግሞ ወደ መጥፎ የመጡ አሉ እኮ እውነት ከመናገር አይደል? እውነት ከመናገር ደግሞ ወደ ከፋ እንትን ሚስሊድ ወደ ማድረግ የመጡ አሉ። አሁን ዛሬ ጠዋት በአጋጣሚ እንትን የሆነ መረጃ ስፈልግ መሳይ መጣ፣ ሰይፉ ላይ ኢንተርቪው ሰጠው። ዶክተር አብይ ወደ ጦር ሜዳ መሄዳቸውን ምክንያት አድርገን ነው የመጣ ነው። እዚህ እሳቸው ጦር ሜዳ ሄደው እንዴት እኛ እዛ ሆነን እንዘግባለን ብለን ነው የመጣ ነውና ይሄ በዓለም ታሪክ የመጀመሪያው ነው ይላል። በዚህ ደረጃ ጀግና የሆነ መሪ ታይቶ አይታወቅም። በእንደዚህ በከፋ ወቅት ጦር ሜዳ መሄዱ እና ሀገራችን ደግሞ እንደዚህ ይልና ስለ ቲፒኤልኤፍ ደግሞ ሲናገር 10 እንትኖችን አቃጥለው ገና እሳቱ ሳይጠፋ ሰዎቹ እየነደዱ ነው የደረስነው። እነዚህ ኢትዮጵያዊ ሰው ናቸው ወይ ምናምን ይላል። ዛሬ ለነማን እንደሚሰራ እንግዲህ ያስቢና ይሄ ይኸውልሽ ለእውነት የሚሰሩ ሰዎች እንዳልሆኑ በቃ በእነዚህ እንትኖች ላይ ሆነው የሚሰሩ ሰዎች ስለሆኑ አቋምም የላቸው። ይሄ ማለት አሁን እንደው ስለማቃጠሉ ባይናችን አየን ደረስን አለ በሚለው እንደው እንደ ማስረጃ ራሱ አየ በሚል ነው ያዘው እንጂ በተደጋጋሚ እንዲህ አይነት ሰዎች ከሚነግሩት ወይም አላማቸው እሱ እንደ ቱቦ እንዲያስተላልፍላቸው የፈለጉ ሰዎች መርጠውት የሚነግሩትን በሙሉ እንዲያስተላልፉ የተጠቀሙበት ሰው እንደሆነ ነው የሚያሳየው እንጂ ሙያው ላይ በአጠቃላይ እንደው እንደ ሰው ለህሊናው የሆነውን ነገር ተቀብሎ ለመስራት ፍቃደኛ የሆነ ሰው አይመስልም። ስላልሆነ ነው በቃ ስላልሆነ ገባሽ። ትናንትና ጥቅም አገኛለሁ ብሎ እኔ ትናንትናም ይሄ ሰውዬ በሐቀኝነት ለእውነት ነው የሰራው የሚለው ላይ ዳውት አለኝ እኔ። ቢሆን ኖሮ አይሆንማ ያየውን የሚክድ ከሆነ ትናንትም ሌላ ነገር ማለት ቢሆንም ከዛ መስመር አይወጣም። የፈለገ ነገር ቢሆን የፈለገ ለምን የሚያስወጣሽም ስላልሆነ ማለት ነው። ያ እውነት ነው እያደገ የመጣው ምን እንትን አለው። ስለዚህ ይሄ ነውና ሌላው ነገር ልጨምርበት እስቲ ምናልባት ሀቅና ሳቅ ስለሆነ ላለው አንዳንዴ ለመሳቅ ስፈልግ አብዛኛውን ጊዜ እንዲህ አይነት ከሰው አስተሳሰብና የሰው ልጅ ከተፈጠረበት የተፈጥሮ ሂደት ውጭ የሆነ እሳቤ ያላቸው ሰዎች ስታገኝ መገለጫ ታጣለታለህ አይደለ? እና አንድ ወቅት ላይ 2 ባልና ሚስት አልስማሙ ሲሉ
እኚህማ እነዚህማ ማለት ችግሩ ቀላል ነው እንደሚዋደዱ ማህበረሰቡ ያውቃልና የማይችል ደብተራ የተጫወተባቸው ናቸው የሚል መገለጽ ይሄ መስተፋቀሩን ሲሰራ ማለት ነው። እና አሁን ያልናቸው አይነት ሰዎች ቆም ብሎ ለማሰብ ጊዜ መስጠትም ያስፈልጋል ለራስ። ትላንት ምን ብዬ ነበር፣ በየትኛው አቋሜ ላይ ሆኜ ነው ይሄንን ያልኩት? እውነት በሆነው አቋሜ ላይ ነው ወይስ ሌላ የሚገፋኝ ነገር ነበር? ሁለቱም ሚዛን ላይ ታመጣቸዋለህ። የትኛው ነው ነገን በነጻነት የሚያስቀጥለኝ? እንደዚህ አይነት አስተሳሰብ ውስጥ ካልገባ የሰው ልጅ በትክክል በማይችል ደብተራ ተመቷል የሚለውን ነገር ያስኬደናል ማለት ነው። እውነት ነው። ልክ ነሽ። ትንሽም ዘና እናርግና እንትን እና እነዚህ ከመነሻው ከዚህ በተቃራኒ እኮ ይሄ አሁን እነዚህ ነጥቦች እኮ የምነግርሽ ፕሮፌሽናል ውሸታም ለመሆን ፕሮፌሽናል ሚስሊደር ለመሆን ፕሮፌሽናሊ የሆነ ኃይልን አታክ አርገሽ በእውነተኛ መንገድ ሳይሆን የህዝቡን አይምሮ አጥቅተሽ ወደ ተሳሳተ መንገድ መርተሽ ለማግኘት ትርፍ ለማግኘት ወይም እዛ ለቀጠረሽ አካል የሱን እንትን ለመወጣት የሚደረግ ነው። በሌላ አንጻር እኮ ራሱን አይምሮ እኮ ነው ያጠቃለው ይሄ ሰውዬ ነው። ይሄ ግን ይኸውልሽ ይሄ እኮ ታዲያ ከፕሮፌሽናል ደግሞ ጋዜጠኝነት ከእውነተኛው የጋዜጠኝነት መስመር እኮ ፍጹም ተቃራኒ የሆነ እንዲህ አይነት ሰው ለምሳሌ አንድ የሚዲያ ተቋም ውስጥ ተቀጥሮ ቢገኝ የሚባረር የሚታሰር በህግ የሚጠየቅ ነው። ትክክል። በጣም እሱን ነው ማስረጽ እኮ የፈለግነው በትክክል። ግን እኔ አሁን እነዚህ ሰዎች ለምንድን ነው ይሄን የሚሰሩት? ምን ላይ ተመስርተው ነው? እዚህ ላይ ነው። ትክክል። ይሄ ደግሞ ወንጀል ነው። በመሰረቱ እኮ ወንጀል ነው እንትን እያልን አይደለም። እና ይሄ ውሸት የምንሰማበትን ምክንያት ነው እያቀረብን ያለ ነው። እነዚህ የተደራጁ ውሸታሞች ይሄንን ነው እየሰሩ ያሉት። በዚህ ላይ ተመስርተው ነው እየሰሩ ያሉት። ክህደት ነው ለኦዲየንስሽ ትክክለኛ ለመስጠት። በዚህ ምክንያት እኮ ማአት ነገር እኮ ነው የሚደርሰው። ማአት እውነተኛውን ነገር ስለማትነግሪው አሁን እናነሳለን። ለምሳሌ አሁን ከፋኖ ውስጥ በጣም ብዙ ቁጥር ያለው ሰው እጁን እየሰጠ ነው። ባለፈው የተወሰኑ ሰዎች መጥተው የሰላም ስምምነት ተፈራርመዋል። ልክ ያቺ ተፈረመች ስትባል ነው ሮጠው እንትኑን አላዳመጡም። ለምሳሌ ስንት ሰዎች መጡ? እንዴት አዳሪው አካል ማን ነበር? ኢቭን ልክ ነው ይሄ ድርድር። ኢቭን ይኸውልሽ አፍሪካ የህብረትና የእንትን ምንድን ነው ብቻ እነዚህ ሁለቱ የአፍሪካ ድርጅቶች አልተወከሉም ብለው ሰሩ። ቪዲዮውን ሳያዩ ቪዲዮ ላይ እኮ እነዛ ሰዎች የውጭ ዜጎች ናቸው። መልካቸውን አይቶ ማወቅ ይቻል ነበር። ኢቭን ይሄንን መረጃና ኢንፎርሜሽን ወደ ሚዲያ ከመጣ በኋላ አልወከልናቸውም የሚልም አካል መምጣት ነበረበት። የአፍሪካ ህብረት እኔ እነዚህን ሰዎች አልወከልኩም ውሸት ነው ቢል ቢያንስኛ ባላንስ የምናደርግበት መረጃ እናገኝ ነበር። ኤኒዌይ እንደዚህ ነገር መካከል ስለዚህ እንደዚህ አይነት ነገር ነው የሚዋሹት ሳያልቅ ሁለተኛ ንግግር ሲደረግ እሱን አሁን እናየዋለን። ሌላው ምንድነው ማኒፑሌቲንግ የሚባል አለ። ማኒፑሌት ማድረግ አውት ኦፍ ኮንቴክስት ማለት ነው። አውት ኦፍ ኮንቴክስት ማኒፑሌት ታደርጋለሽ። አንድ ሰው ንግግር ሲናገር አሁን ባለፈው ጠቅላይ ሚኒስትሩ የኢትዮጵያን የራስ ቅማሎች እናራግፋለን አሉ። መራገፍ አለባቸው። ትክክል። ቅማሎች ደግሞ አሉ። ቅማሎች አሉ። ለምሳሌ በአገሪቱን እየወጉ ያሉ አሉ። አገሪቱ ላይ ጦርነት እንዲቀጥል ፕሮፓጋንዳ የሚሰሩ አሉ። እንደገና ደግሞ ኮራፕትድ የሆኑ በኮራፕሽን ደግሞ ህዝብን ለማስመረር የመልካም አስተዳደር ጉድለት የሚሰሩ መንግስት መዋቅር ውስጥ ሆነው የሚሰሩ አሉ። መንግስት መዋቅር ውስጥ ሆነው ለጠላት መረጃ የሚሰጡ አሉ። ከጠላት ጋር የሚሰሩ አሉ። እና ከዛ በኋላ ቅማሎቹ በቅማልኛ መጡና አቤት አሉ። እንዴት እንዲህ እንባላለን?
አዎ አይ ሌላ ምልሽ የቅማል ቋንቋ የሚያክሰው ተርጉሞልኝ ነው ባይዘው አሁን እንደዚህ አይነት ከዛ ግን ምን አሉ መሰለሽ ህዝብን አደረጉት ህዝብን ቅማል አለ ቅማል እንደዚህ ያለ ምናምን እንዴት አሁን እንደዚህ ያደርጉና በጣም ነው ደስ ያላቸው እቺ ነገር ሲያገኙ ህዝብን ብሎ ጨፍጫፊነቱን ለመቀጠል እንደዚህ ለማድረግ እንደዚህ ብለው ማኒፑሌት ለማድረግ ይሄም አንዱ ስራ ነው አንዱ ቴክኒክ ትክክል በጣም አዎ ምናልባት ይሄንን በቀንጅብ በሚለው ቃል ብዙ የተጣጣበት ሰዎች ጋር ላይክ በቃ ለተጋሩ የተሰጠ ስያሜ ነው ብለው የሚሞግቱኝ ሰዎች እንግዲህ ከሆናችሁ ንገሩኝ እንጂ እኔም ትግራዊት ነኝ እኔን እንደማይመለከተኝ ነው የማውቀውና የየራሳችንን ጥሩ ምሳሌ ያመጣሽ ለማለት አሁን ጥሩ ምሳሌ ያመጣሽ በቃ በደንብ ማኒፑሌት የተደረገች እንትን እቺ ነች ወደ ኋላ ደግሞ ሄጄ ልንገርሽ አስታወሰኝ አሁን አንቺ ያመጣሽው ምሳሌ በምርጫ 97 ጊዜ ፕሮፌሰር መስፍን ትግራይ ሄዱ የሆነ የህብረት ምናምን እንትን ምርጫ ዛ ቅስቀሳ ለማድረግ ሄዱና አደራጅተው አስገቡ ቲፒኤልኤፎች ሰዎችን ወረሩት አዳራሹን ከዛ በኋላ ተነስተው መፈክር ይዘው ትልልቅ አሮጊቶች ምናምን በቃ እንትን ተደርገው ውግዘት በቃ ምናምን እንትን ሲሉ እንዴት የፖለቲካ አመለካከት እኮ አንድ አይነት በፋብሪካ እንደተመረተ እንትን ሁሉም አንድ አይነት ሊሆን አይችልም እንዴት ለምን ይሄን አሉ መሰለ የአረና ተወካዮች ነበሩ እዛ አዳራሽ በነገራችን ላይ ህዝቡም ስላነሳ ወይም የሆነ ካድሬ ስላነሳም አይደለም የአረና ተወካዮች ወይም የአረና ተሳታፊዎች እዛ ቁጭ ብለው ይሄንን ሐሳብ ተቃወሙት የፕሮፌሰርን ማለት ነው ስለዚህ ግን ትክክል አይደለም በጣም እንደ ኮንቴክስቱ አይደለም የፖለቲካ ፓርቲ እንኳን ሆኖ የሌላኛውን የፖለቲካ ፓርቲ የተቃወመበት መንገድ ፖሊሲ ልክ አይደለም ለምን አረናን አደግፉም አረናን የሚደግፍ ሰው ለምን እዛ ላይ አልታየም ነው አሁን ለምሳሌ እኮ ይሄ ታዲያስ አረና የፖለቲካ ፓርቲ አለ ውስጥ እንዴት እነሱ ሲሳደዱ እነሱ ብዙ ችግር ሲደርስባቸው የትግራይ ህዝብ እንዴት ይሄንን በዝምታየ ነው ስለዚህ አማራጭ ሐሳብ ይዞን የቀረበ እስካላዳመጥከው ድረስ እንዴት ተቃውሟለህ የሚልን ሐሳብ መልሰው የተቃወሙት ራሳቸው አረናዎች ናቸው በቃ ይሄ ነው ግሩፕ ቲንክ የሚባል አሁን አይውልሽ ግሩፕ ቲንኪንግ ልክ አንድ ሰው አንድ መሪ የሚያስበውን ሁሉም የሚያስብ ከሆነ ያስተሳሰብ ነጻነት የለም ማለት ነው ሰው አማራጭ የሚያይበት ነገር ተዘግቷል ማለት ነው እንደዚህ ተጋርዶ ማለት ነው ስለዚህ ይሄንን ነው እሳቸው የተቃወሙት ይሄን ማኒፑሌት ያደረጉት በጣም ነው የተጠቀሙበት በዛን ሰዓት ያልነበረ ሰው ሁሉ እንደው ያልተወለደ በዛ ዘመን ራሱ ዛሬ ደግሞ ሪፈር ያደርገዋል እሱን ነገር የሚገርምሽ ነገር እኛኮ እና አሁን ይሄ የቀንጅብ የሚለው የአዋሳ ላይ ሲዳማና ወላይታ መሀል ግጭት ተፈጠረና ብዙ ሰው አለቀ ግጭቱ ማን እንደፈጠረው በጣም ይታወቃል በቃ እዛ የነበረው የወቅቱ የደህንነት አካል አሁን የትግራይ ውስጥ የፖሊስ ምናምን እንትን ሆኗል እነሱ የፈጠሩት ነው ግጭቱ እና ልክ ዶክተር አብይ ጋር ሪፖርቱ ሲደርስ እነዚህ ቀንጅቦች ለምን ከስልጣን ላይ ስለወረዱ ይሄን ነገር ወስደው አቀጣጠሉ ነው በኃላፊነት ላይ ያለውን እንጂ ትግራይ ጫካ ውስጥ ያለውን ገበሬ ትግራይ ውስጥ ያለውን ወዛደር ትግራይ ውስጥ ያለውን ምን እዚህ ጋር ጣላ ተብሎ እንዴት አይነት ትንታኔ ነው የሚሰጠው በቃ የቀንጅቦች ማለት because of corruption ነው ይሄንን የሚያደርጉት እኛ ብቻ እንብላ እኛ ማንበላበት ስርዓት ከተፈጠረችን ሀገር እናጠፋታለን ያሉ ሰዎች እኮ ናቸው ተጠፋለች ህዝቡ ራሱ የቀንጅቦች የሙሉ ሰዓት ጅቡቲ እያላቸው አዎ ዛሬ ተረዳ ሰው ስለዚህ እነዛ ሰዎች እንደውም እኔ በጣም አሁን በኋላ ያው በመሃሉ እንግዲህ ከነሱ ጋር ተሰልፎ ያው ብዙ በስተት መንገድ ይሄደም ቢሆን ያን ጊዜ ጌታቸው ረዳ ኢንተርቪው ተደርጎ ጠቅላይ ሚኒስትሩ እንደዚህ ያሉ የቀንጅብ እርሶን ይመለከተውታል ለሲል ጠቅላይ ሚኒስትሩ የቀንጅብ ያሉት እንደዚህ ኮራፕትድ የሆኑ እንደዚህ የሆኑ ሰዎችን ኢንዲኬት ለማድረግ ነው እና እኔን አይመለከተኝም አለ እኔ ኮራፕትድ አይደለሁ ብሎ በደንብ የሰጣት እንትን አለች ኢንተርቪው ትክክለኛ አገላለጽ ነው ይሄ ነው እነዛን ሰዎች ለመግለጽ ኢቭን ፓርቲ ውስጥ ቲፒኤልኤፍ ፓርቲ ውስጥ ሆኖ እንኳን
ይሄ የዘረፋው ላይ ያልተሳተፈ ሰው አይመለከተውም ማለት ነው። ይሄ ነገር ይሄ ተዋጊው ጠበንጃ ይዞ የሚዋጋውን አይመለከተውም እንኳንም ህዝቡን እና ይሄንን ይኸውልሽ ማኒፑሌቲንግ አውት ኦፍ ኮንቴክስት የሆነ ነገር ትተረጉሚያለሽ። በቃ እሱ የፈጠረው ጦስ ለብዙ ሰዎች ማለቅ ምክንያት ሆኗል። በነገርሽ ላይ በጣም እሱን ነው እንደ ትልቅ መሳሪያ የተጠቀሙት። አዎ አሁን ብዙ ነው። አሁን አማራ ክልል የተፈጠሩ ነገሮች የሆነች ህጻን ልጅ እንደዚህ ያለች የሆነ እንደዚህ አሁን ይሄ ማኒፑሌቲንግ ይኸውልሽ በፎቶግራፍ በቪዲዮ ላይ ተነስቶ መስራትን አሁን ደግሞ ይሄ ኤአይ በሱ ላይ እንዴት እንደሚሰራ ይዘረዝራል ወደ ውስጥ ስትገቢ። በነገርሽ ላይ ነው ይሄ ስልጠና በዚህ እንትን ላይ ስልጠና ሰጥቻለሁ። ያው በፓወርፖይንት በምናምንና ሰፊ ነው ኮንሴፕቱና ብዙ ሰው እኔ እኮ የምሰማው ሚዲያ ሁሉም የሆነ መረጃ አገኝበታለሁ እያልኩ ከዚህም በቃ የሰማሁትን ነበር የምወስደው እና በዚህ መነሻ የሚሰራ ከሆነ ቢያንስ ፊልተር ማድረግ ነበረብኝ ምናምን ብሏል አንዱ ሰው። ብዙ አልጨነቅም በቃ ከዚህም ካገኘው ኢንፎርሜሽን ነው ብዬ ነው የምወስደዋል ከዛም ሳገኝ ምናምን። ስለዚህ እንደዛ ነው እና በዚህ እንትን ውስጥ ፎቶ ትጠቀሚያለሽ። ለምሳሌ የሆነ ቪዲዮ ላይ የሆነ ሰው ሲሞት የሚቀረጸውም ለፕሮፓጋንዳ ነው። በነገርሽ ላይ አንድ ሰው ሲሞት ዘመዶቹ እዚህ ምናምን ሲል እኮ ተዘጋጅቶ የሚቀርጽ ሰው የሆነ ዓላማ ያለው ካልሆነ በስተቀር እንትን ይላል። መልሰሽ ህዝብን ለማጋደል መልሰሽ የሆነ ነገር ለመቆስቆስ ያለ ኃይል ነው የሚያነሳው እና በዛ ላይ የሆነች ልጅ እንደዚህ እጇን ዘርግታ እንዲህ ስትል ያለችዋን ልጅ ወስደው ወላሂ ሁለተኛ አማራ አልሆነም የሚል ነገር ሁልጊዜ እነዚህ ጽንፈኞች ሰው ሰብስበው ሲቀሰቅሱበት ያለው ይሄ ታጋውን ጠበንጃ ይዘው እንዲህ ተብለን ነው እኛ ጫካ የገባ ነው ይላሉ። እንደዚህ የእሷን ልጅ ደም ለመበቀል ባይዘዌ ሩዋንዳ ውስጥ ነው ይሄ የተደረገው። ኮፒ ያደረጓትና ያችን የሩዋንዳን ወሰዱና አንድ ቪዲዮ ማንም ሰው አያመጣም። አሁን ልጅቱ ስትናገር እንደዚህ ካንደበቷ የለም ሰውየው ተናገረላት። አይሽ እሷን እንደዚህ ስል እንዲህ ነው የምትለው ብሎ ቴክስት ምናምን አደረገና ተራ እንትን እኮ ነው አንዴ ተቀጣጠለ። እንዲህ አይነት ነገር ይፈጥራሉ፣ ማኒፑሌት ያደርጋሉና እንደዚህ ባለ ነው አገራችን በውሸት ጎርፍ እየተጥለቀለቀች ያለችው እና አንደኛው ይሄ ነው። ሌላው እንግዲህ እኔና እንጂን ሌሎቹን የሚመለከተው ነገር ምን መሰለሽ አታኪንግ ኤንድ ሳይለንሲንግ ክሪቲካል ቮይስ ይላል። ይኸውልሽ እውነተኛ ድምጾችን ክሪቲካል ባያስቆሙም ግን አታክ አድርግ ይላል። አታክ እኮ እያደረጉ ነው። አሁን እኔ በጣም ያስቀኛል። አሁን አንዳንድ እንደዚህ የምንሰራቸውን ነገሮች ሰዎች እየቆረጡ ያቀርባሉ እንትን ላይ ከዛ ይገባና ለብልጽግና ተቀጥረ ነው ሆዳ አድረም አሁን ጭራሽ ስለ ሰላም ስለ አንድነት የምናወራውን ነገር እሱን እንግዲህ ወንጀል አድርገው ለማዘጋት በቃ አፍሽን ምንድነው ይሄ እንደዚህ አይነቱ ነገር አግሬሲቭ በሆነ መልኩ እነዛ ሚዲያዎች በስድብ በማስፈራራት በምናምን ሲሰሩ ምን አገባኝ ብሎ ተሸማቆ እንዲቀር አንደኛ ይሄ ነው። አታክ ይቀባበሉሻል ደግሞ እንዴ አንዳንድ ቦታ ላይ እኮ እንደዚህ መዝናኛ ቦታ ወይ እንደዚህ ለቅሶ ቤት ወይ አንዳንድ ነገር ያው ሰው በየቦታው ነው አይደል ፖለቲካ የሚያወራው። አሁን የሆነ ነገር ሲነሳ አይ እንደዚህ ነው እኮ እውነቱ ምናምን ይሄ ለእንትኑን ያኛውን ይሄ ጽንፈኛውን ይሄ ሽፍታው ምናምን እሱን መፍራት ናረዝም ምናምን አንዳንዱ ደግሞ ምን አገባኝ ብለን ነው ይላል። ያው እዚህም አሁን ምክር የሚሰጡን አሉ በሄድኩበት እንግዲህ አንቺም መክረውሽ ይወቁ አላቅም እንጂ አይ ምክርማ እንደውም ጥሩ እኮ ነው። ነው እኛ ይሄ ነገር እያመጡ ያሉ ሰዎች ወይም እያደረጉ ያሉ ሰዎች በታሪክም እንዲህ ናቸው በባህሪያቸውም እንዲህ ነው እያልን ስንገልጽ የነበረበት ወቅት ሩቅ አይደለም። ለምሳሌ 2013 14 15 ላይ
ገና ስምምነቱም ስላልተፈጸመ በተለይ በትግራይ በኩል የነበረው ጦርነት እስከ ቆመበት ጊዜ ድረስ የነበረው ታሪክ በሚዲያ ሲተላለፍ ምንድነው የተጀመረው እኛ ላይ በኋላ እንደውም ውጤቱንም አየነው እኮ በሚዲያ ሲተላለፍ ምን ብሏል በዛ በቲፒኤልኤፍ በነበሩት ቲፒኤልኤፍ በኩል ያለው አሰራር እኛ ይጠይቃል ሰው በዚህ ልክ እንዴት እንደዚህ አይነት ተጋሩ ተፈጠሩ ምክንያቱም ህወሓት እንደ መላእክት የሚቆጥር ማህበረሰብ ውስጥ እንዲህ አይነት ሰዎች ይኖራሉ ብሎ አልጠበቁም መሰለኝ ያው ጠየቁ ማን ናቸው ወይ ትግርኛ ተናጋሪ አማራ ናት ወይ ደግሞ የሆነ ምን ማናቀው ነገር ካለ ንገሩን ብሎ የሚጠይቅ ሰው ተፈጠረና እነሱም ያዋዞች አይደሉም ፕሮፓጋንዳው ምን ያህል እንደተጠቀሙበት የ50 ዓመት ልምዳቸውን እናቀለንና አይ እሷኮ የኛ ስራ ነው እየሰራች ያለችው ደብል ኤጀንት ናት ተባልን ማለት ነው ተባልኩኝ በቃ አዎ ከዛ ብዙ ሰው ታስሯል ባይዘው እቺኛው ሐሳብ አንድ ቦታ ላይ ሄዳ ተግባራዊ ሆነች ለምሳሌ እኛ ስለ ሀገር ስንሰራ የተሰጠን ቢሮ ነበረ ኦፊስ ስለሌለን ምክንያቱም ተሰባስበን የጀመርነው ስራ ነበርና በዛች ቅጽበት ወደዛ ቢሮ የምንገባበትን ዝርዝር ስም ውስጥ ከዛ የኔ ስም ወጣ ማለት ነው ምን ያህል የድረስ እንደሄደ መጀመሪያውም ዛብረውን ከነበሩ ሰዎች የተፈጠረ ነገር አለ ከዛ ትግራይ ደርሶ ደግሞ ተመልሶ መጥቶ ውጤታማ ሆነ ማለት ነው እንግዲህ እነሱ ቀጥታ ላይ ያጠቁሽ ባይችሉ ለሚያጠቃ ኃይል አቀባበሉሽ ሰጠኝ ማለት ነው ከዛ ወደ ቢሮ እንዳልገባ ስከለከል አሪያ ተስፋማራ ነበር ምን ሰራው በጣም በቃ አበደ ተናደደና የዚህ ጉዳይ ባለቤት አብሮን ከነበረ ማን እንደሆነ አወቃት አንዲት ወጣት ሴት ነበረች በኋላ እነሱ በዚህ ልክ መጡ ምን ያህል እንደሆነ የማጥቃቱ ስራ መስራትና አሁን በቅርቡ ምን ይለኛል አንድ ሰው ደግሞ አንቺ እኮ በጣም እድለኛ ሰው ነሽ 2013 2014 2015 እኮ ቤቱን ዘግቶ ተደብቆ ያንቺን ፕሮግራም በመስማት ስንት ሰው እንደዳነ ብታውቂ የሚል ሰው ደግሞ ይመጣል ማለት ነው እንግዲህ በዛ ልክ ሰው የሚድንበትን ነገር እየሰራን እንደሆነ ያወቀው የቲፒኤልኤፍ የነበሩ ቲፒኤልኤፍ ስራ ምን አይነት ስያሜ ሊሰጠን እንደሞከረ አስበው ጫፉ አፍራሽ እንዴት እንደሆነ ያ ስንሰራ የነበረ በትክክልም ላፈረስ ነው አሁን ላይ ሆኖ ደግሞ ይሄንን እውነታ የሚናገሩ ሰዎች መምጣት ሲጀምሩ ለካ በዚህ ልክ ነው ሰውን እንዳይሰራ ምናልባትም እውነትን በህይወት ደረጃ እንኳን እንዳይኖር የማድረግ አቅም እንዳላቸው ማወቅ ያለብን እንድንል አድርጎናል ለማለት ነው እውነት ነው በምሳሌ ብናስደግ ጥሩ ምሳሌ ነው እና ይሄ ነጥብ በፊት እኔ አሁን ዝም ብሎ እና አየሽ ይሄን ነገር ለሚሰሩ ሰዎች አሁን ለትክክለኛ ጋዜጠኝነት ስልጠና ተወስጃለሽ አይደል የሙያ ማሻሻያ ኮርሶች አሉ ምናምን ሴሚናር ምናምን ይካሄዳል እዛ ላይ ምንድነው የሚሰጥሽ እንግዲህ እውነትን መሰረት አድርግ አይደል ትሩዝ ቴሊንግ ነው የጋዜጠኝነት መሰረት ድንጋይ ሆነው እሱን አድርግ መረጃዎችን ከሁሉም አቅጣጫ አጥንተህ አቅርብ እንደዚህ ተብለሽ ነው እንትን የምትይው አይደል ትክክለኛ ሰው እውነትን ማወቅ አለበት ነው የጋዜጠኝነት የመሰረት ድንጋይ ሰብአዊ መብቱ ነው የአንድ ሰው እውነትን የማወቅ ያልተዛባ ኢንፎርሜሽን እሱን ስጥ ምናምን ነው የምትል ይሄኛው ግሩፕ ደግሞ ሲሰለጥን ገባሽ ሲገመገም እንደዚህ አርጋሃል እንደዚህ ዋሽታሃል ውሸትህ የሚታመን ነው ወይ አንተ ማትረባ ባለፈው $1 ቢሊዮን በሻንጣ ተሳስተሃል ለሌላ ጊዜ ጥናታዊ ውሸት $1 ቢሊዮን መጠን ያለው ወርቅ ብለህ አድርግ ብለው ይገመገሙ ማለት ስለማይቻል ወርቁን ብለህ ስለዚህ እንደዚህ ነው እንግዲህ የምንገመገመው በየአቅጣጫ እንትን ሰምተሻል ባለፈው እንደውም ከዚህ ከስቱዲዮ ውጪ ወተን እንትን ያልናት ነች ትንሽ ፈገግ ያልንባት አሁን ሰንበዲ ማን ነው 4ኛ ክፍል ነው ምናምን ብሎ ጀነራል
አበበ ተክለ ሃይማኖት ምግበይን አሉ 4ኛ ክፍል ጀነራሎቹ እኮ አሉ ሲል ያው ጋዜጠኛ ደረጃ ነበር የሚጠይቀውና ምግበ ነው አይደል ሲል ምግበ 4ኛ ክፍል እኮ ጀነራል ነው አለ። እና ግን እሱን ደግሞ እንደዛ አይደለም ተምሯል አይደል አንዱ እንዴ ምግበ ተምሯል ዝም ብሎ ነው እንዴት ምናምን አለ። ውሸቱን ነው እንግሊዝኛ ሁሉ ሲናገር አልሰማም እንዴ ምናምን yes I am ባላይ ጀነራል ምናምን ሲል ሰምቼዋለሁ ምናምን አለና እና yes ለማለት ስንተኛ ነው 4ኛ ዓመት ነው እኮ ምግበን ያውቃለሁ አለ። ምን ዩኒቨርሲቲ ምናምን ሲለው አንደኛ ደረጃ አለ። የአንደኛ ደረጃ የ4ኛ ዓመት ተማሪ ነው እና ለማንኛውም ምንድነው እንትናችንን ለማጠቃለል እነዚህ ናቸው አሁን የምናያቸው ነገሮች። ለምንድነው አሁን በዚህ ወቅት ይኸውልሽ በሁለት ነገር ላይ እነዚህ ነገሮች በጣም በከፍተኛ ደረጃ ተጠናክረው እየቀረቡ ነው በሁለት ምክንያት። አንደኛው የምርጫ ጊዜ ደርሷል። ያው እነዚህ ተጠናክረው እናያቸዋለን አሁን በሚቀጥለው ጊዜ ውስጥ። ሌላው እንግዲህ ከእነዚህ ላይ ምን ይመጣል? ሌላው ደግሞ የዚህ የጽንፈኛው ቡድን በከፍተኛ ደረጃ እጁን እየሰጠ ነው። የሰላም ስምምነትም ተፈርሟል። የሰላም ስምምነቱን ደግፈው ሌሎችም እየመጡ ነው በከፍተኛ ቁጥር። 50 ሰው እንኳን አልገባም። 50 ሰው ቢያገኝ ይዟቸው አደባባይ ይወጣ ነበር ምናምን ይላል። አሁን አንዱ እዛ ወጥቶ እንትን ላይ በሺ የሚቆጠሩ ሰዎች ገብተዋል። በጣም በሺ የሚቆጠሩ እየገቡ ነው። ይሄ ስላሰጋቸው ፋኖች የ45 ቀን የማጥራት ስብሰባ አካሂደዋል። ወጥቶ ተናግሮ እኮ ከየት ከዛ ሳያስተመቁሉባት ወይም ከልደቱ ነው የወሰዷት። 45 ቀን ይሄው መሳሪያ ያቀረበ አሁን አንዴ ፋኖ አመራር ቀርቦ ምን ሆናችሁ ነው 45 ቀን አሁን እንደዚህ ማጥራት የምትሉት ከምን ተነስታችሁ ነው ምናምን ሲለው የብልጽግና በብዛት ውስጣችን ስላሉ ግማሾቹ አምልጠውን ሄደዋል፣ የቀረውን ደግሞ አሁን እየገመገምን እንደዚህ ምናምን ይላል። የማጥራት ይሄ ችግር በየኬላ አውጥተው አሁን የሚኮበልለውን ወይም ወደ ሰላም የሚመጣውን ገዳይ ምድብ መድበው እየሰሩ ነው። ወላጆችን እያገቱ ነው። ልጆቻቸው ወደ ሰላም የመጡ ወይ ከአካባቢው የጠፉ እያገቱ ነው። እንደገና አሁን የሰው ኃይል አጥተዋል። በተቃራኒው እነሱ ከሚያስቡት በተቃራኒ በብዙ ቁጥር መከላከያ ተቀጥሮ ከአማራ ክልል ወደ መከላከያ ሄዷል። ለምን መከላከያ ውስጥ የመሞትና የመኖር እንትንሽ እንደዚህኛው አይደለም። እዚህ ከሆንሽ ለመሞት ነው ከማታሸንፊው ኃይል ጋር ነው። ታሪክ አልባ ሆነ። እዚህ ደግሞ የምትማሪበት እድል አለ። ብዙ አይነት ነገር አለ። ያው በመከላከያ ውስጥ አልፈን ነው እኛ እስካሁን ድረስ የኖር ነው። ስለዚህ የራዕይ ያለው ነው ይሄኛው። ለቤተሰቡም ዋስትና ያለው ነው። መስዋዕት ቢከፍል እንኳን ማለት ነው። እንደዚህ ነውና አሁን አንዱ የሚሰሩት ይሄን ለማስቀረት ነው። ይሄንን ለማስቀረት በጣም ውሸት በቃ የነዛ የሚደራደሩት ከንተን የተባረሩ ናቸው። ከዛ ሌላ ድርድሩ ከዚህ በፊት አልተደረገም። ድርድሩ ረጅም ጊዜ ነው። አፍሪካ ህብረት ዝም ብሎ መጥቶ ያፈራርማል እንዴ? ሲያደራደር ቆይቶ የዛ የድርድሩን ሂደት በሰላም ስምምነት ቋጨው መጥቶ ኢጋድ ነው ቅድም እና አፍሪካ ህብረትና ኢጋድ አወያዩ አይደለ? እነዚህ መጥተው አፈራረሙ፣ መግለጫም ሰጥቶ አድንቀው እንደዚህ ይደረግና ይሄ በፍጹም እንደዚህ ነው ብለሽ ቆርጠው ቀጥል የሆነ ነገር። ሌላው ቢያንስ እዛው ያለ ሌላው እንዳትረሳውና ቢያንስ ይሄኛውን አልተደራደሩም ውሸት ነው የሚለውን ሐሳብ ቅድም ማስቸው ስለነበር ነው። እስቲ እነሱ ይሄ ተዛባ የኛንም ስም የሚያጠለሽ መረጃ ነው ብለው ሲከሱ እንስማ የሚል ጠያቂ መፈጠር አለበት። ማብራሪያ ጠየቅን አለ እስክንድር ወጣና ምንም እነሱ እኮ መግለጫ ሰጡ ታንኪዩ ብለው የስምምነት እንትኑም ቫልዩንም በደንብ አብራርተው ገለጹ። አለቀ። አሁን ምንድነው እርስ በርስ እዛ ስለሚፈራሩ
እንደዚህ ታደርግ ነበር እኛ ሳናቅ ብለው እንዳይገሉት ምናምን ነው አሁን የሚያጭበረብረው። ወደ ሌላው እንመለስ። ሌሎቹ መጡ። አዎ እንግዲህ አንዱ ይሄ ነው። እንግዲህ ለዚህ ይሄችን ጄኖሳይድ የምትባል እንትን አመጡ። እሷ የቆየች ዝግጅት የተደረገባት ነች። ፌዴራል መንግስቱ እኮ በተደረገው የሰላም ስምምነት መሰረት ፕሮፓጋንዳ አንዱ በሌላው ላይ አለመስራት ነበረ ስምምነቱ ላይ ነበረው። በጣም ብዙ የቲፒኤልኤፍ እንትኖች ወንጀሎች ተጽፈው ለህትመት ያልበቁ ለሚዲያ ያልበቁ አሉ። በዛ ጊዜ በቃ ሰላሙ እንዲጸና ተብሎ ማለት ነው። አሁን እየቆየ ሲመጣ አሁን ይሄ ቡድን እችን አመጣና ባለፈው አንደኛው ሄዶ ጦርነቱን እኔ ነኝ የጀመርኩት እኔ ነኝ ሁሉ ነገር እንዲፈጠር ያደረኩት ብሎኛል ብሎ ከዛ ጊዜ ጀምሮ እዚህ ላይ በጣም በተደጋጋሚ መስራት ቀጠሉ የተለያዩ ሚዲያዎች። ጄኖሳይድ ከዛ በኋላ ይሄ ግድብ ይሄ ጋዝ ይሄ ምናምን ምንም በቃ እንደ ጄኖሳይደር ነው የሚል ከውጭም ከውስጥም ሚዲያዎች ይህንን በእነዚህ እንትኖች ላይ ተመስርተው መስራት ጀመሩ። ያው እነዚህ ያነሳናቸው ነጥቦች አሉ። ፍጹም ውሸት ማለት ነው። አሁንም ባለፈው የቲፒኤልኤፍ የማጠቃለያ ስብሰባ ምናምን ማዕከላዊ ኮሚቴ በየቀኑ ነው የሚሰበሰቡት። ብቻ የእሱ ማጠቃለያ ብሎ ደብረጽዮን የሰጠው መግለጫ ነበር እና ጋዜጠኛዋ መጀመሪያ የጠየቀችው ጥያቄ አሁን ከኤርትራ ጋር እንደዚህ ስምምነት ትላላችሁ፣ ኤርትራና የኢትዮጵያ መንግስት እኮ አንድ ላይ ሆኖ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል። ጋዜጠኛ ባይዘው እንደዚህ ብሎ እኮ አይጠይቅም። ይሄ እኮ የራሷን አቋም ይዛ ነው እኮ የምትጠይቀው። አቋም ይዞ ያ አሁን ከጌታቸው ጋር ሲከራከር የነበረ እንግዲህ ሞጋች ነው ምናምን የተባለለት ጋዜጠኛ አቋሙን ይጠይቅ ነበር። እንዲህ የዚህ አይነት ነገሮች አሉ። ተፈጽሟል ወይ? ከፈጸመስ ማን ነው የፈጸመው? ለመፈጸሙ ማሳያ ምንድን ነው? ላለመፈጸሙ ምናምን ትያለሽ እንጂ ደግሞ እኮ የሚገርመው ነገር ማን እንደፈጸመው ማን በስንት ፐርሰንት ያህል እንደሚገለጽ የጥፋቱ ባለቤት በደንብ ተደርጎ ከራሳቸው ተፈጽሞብናል ሲሉ ከነበሩት ከነጌታቸው የሰማነው እውነት አለና እነዚህን ሪፈር አድርገህ መጠየቅ ይቻላል እኮ ይቻላል። አዎ ግን ምንድነው አሁን ጥያቄውን ወደዚህ ማምጣትም የተፈለገው እንዳልኩሽ ነው። እንግዲህ አሁን የምርጫ ወቅት ነው። ሁለተኛ ትልልቅ ነገሮች ተሰርተው እነዚህ ትልልቅ ነገሮች የፈጻሚውን አካል የሚያጎሉበት ነው። እንደዚህ የመሳሰለው ነው። ሌላው የኢትዮጵያ መከላከያ ሰራዊት በውጊያ ማሸነፍ ስላልቻሉ አሁን የሚያሳዩት ነገሮች ደግሞ የሰራዊቱን አሸናፊነት ከዚህ በፊት ቲፒኤልኤፍ ተገዶ የሰላም ስምምነት ፈረመ አይደለ? በሰራዊቱ ብርቱ ክንድ ማለት ነው። አሁንም የዚህ ጽንፈኛው ኃይል የሰላምን መንገድ አልቀበልም ያለው እየተመታ ነው እና የተማመኑበትን ያህል ሳይሆን ቀርቶ ይህን እያፈራረሰ ያለን መከላከያ ገጽታ ማጥፋት ስለተፈለገ አሁን ደብረጽዮን ምን አፋለው አሁን ስለ ጄኖሳይድ መከላከያም ይጠየቃል፣ ፌዴራል መንግስትም ይጠየቃል። አይልም ሻዕቢያንም ትቶ ለምን እኛ ከነሱ ጋር የምናደርገው ስምምነት ይሄ የወንጀልን ታሪክን ምናምን ዘግተን ነው ምናምን ይላል። እዚህ ጋር ደግሞ ሲደርስ ይሄን ጄኖሳይድ ተጠያቂ ነው ይላል። ጦርነት ጀምሮ ሰሜን ዕዝን ባስከፊ ሁኔታ የጨፈጨፈ አካል ማይካድራ ላይ ያን ሁሉ የጨፈጨፈ አካል አሁን ይሄንን ትተው እነዚህ ሰዎች ጄኖሳይድ ፈጻሚው መከላከያ ነው፣ ጄኖሳይድ ፈጻሚው መንግስት ነው ብለው ሚስሊድ ያደርጋሉ አሁን በመነላቸው መንገዶች። ስለዚህ ይሄ ነው እንግዲህ እንትኑም ራሱ ይሄ ሀገራዊ ምርጫው ቀጣይ መምጣቱ ይሄን ነገር አጠናክረው እንዲቀጥሉ ያደርጋል። ሽንፈቱ በበዛ ቁጥር አሸናፊነቱን የሚሸፍን ይሄ የሰላሙን መጠናከር የሚሸፍን የሁከት፣ የብጥብጥ፣ የጭንቀት፣ የውንጀላ ዜና እየፈበረቁ ያመጡልናል። የሚያመጡት ግን በእነዚህ አይነት መሰረት ነውና እውነት ነው። በነገራችን ላይ የተደጋገመ ማለት ተደጋግሞ የሚሰማ ውሸት እየተደጋገመ የምትሰማው ውሸት እውነት እንኳን መሆን ባይችል ያደነዝዝሃል። ደንዝዘህ
እውነት ነው ውሸት ነው የሚለውን ለማጣራት እንኳን ምንም አይነት ሞራል እንዳይኖርህ ያደርጋል ማለት ነው። እስከ ዛሬ ድረስ በዛ መንገድ ተሰርቷን የምንለው ፕሮፓጋንዳ የተደጋገመ ውሸት ነው። እውነት እንዳልሆነ እያንዳንዱ ሰው ውስጥ ማየት እንችላለን። ነገር ግን አደንዝዞናል። ዛሬም ነገም ከነገ ወዲያም የሚያደርጉት እና የተለመደ አሰራራቸው ይህንን ነው። ይሄ እንዳይሆን ግን እኔ አሁን የማጠቃለያ ሀሳብ እንስጥ ብዬ ነው። በተለይ በትግራይ የነበረውን ጉዳይ ጄኖሳይድ ለምን ተደጋግሞ ተነገረ? የተደረገው ወይም ሆኗል የሚባለው የጄኖሳይድ ጥቃት ማን ፈጸመው የሚለው ቅድም ለማንሳት ሞክሬያለሁ። ጌታቸው ረዳ በኢንተርቪው ነግሮናል። 76% በሻዕቢያ እንደተደረገ ከነገረን በኋላ በዛ በኩል ያለው ጌታቸውን ከዛ አካባቢ ካገለለ በኋላ ያለው ግሩፕ ምን የሚል ሀሳብ ማምጣት ጀመረ? ከኤርትራ ጋር የሚደረገው ጽምዶ ምን ይላል? ወቀሳንና ክስን አያካትትም ይላል። ያ ማለት የበዛውን ፐርሰንት የያዘውን የሻዕቢያን 76% የጄኖሳይድ ወንጀል ወቀሳንና ክስን አያካትትም ይላል። አንድ ይሄ ሲደጋገም ውሸት ነው አይደለ? እየተደጋገመ ሊመጣ ነው፣ ግን ስለሚያደነዝዝ ልናልፈው ነው። በጣም የሚገርመው ነገር ሰሞኑን ከዚህ ተክለ ብርሃን ከሚባለው የኢንሳ በኃላፊነት ላይ ከነበረው ሰው ሳንቲም ኢንተርቪው የሰማሁት መቼ እንደተሰጠ ኢንተርቪው ባላቀውም በጣም የደነቀኝና ምናልባት በዚህ በፌዴራል መንግስት በኩል ያለው ችላ የማለትን ነገሮች እንዴት አገሙ እስክንደነዘዝና ከደነዘዝክ በኋላ ደግሞ ምርጫ አይቀርብልህም እውነት ብለህ እንድትቀበለው እንደሚያደርግ ይታወቃል። በጦርነቱ ወቅት ህዳር 15 አካባቢ ወደ ተንቤን በረሃ ሄድን ይላሉ። የመጀመሪያው ህግ ማስከበር ሰሜን እዝን ካጠቁ በኋላ እዛ ከሄዱ በኋላ ተበትኗል። ሰራዊቱም አመራሩም የፖለቲካውም የወታደራዊው ከተበተነ በኋላ ሲጨንቀው እኔ አንድ ሰነድ አዘጋጀው ይላል። ሰነዱ ምንም ሰብሳቢ ስለሌለው እዛ አካባቢ ያለው ጉዳይ ለምን ዓላማ እንደወጡ ምንም መነሻ ምክንያቱም ዓላማ እንዳልነበረው ከገለጸ በኋላ ቢያንስ ጄኖሳይድ ተፈጽሞብናል ብለን ሀገር የመሆንን ጥያቄ እናንሳ ይላል። ተመልከቻ መች ህዳር ወር ላይ ጥቅምት ላይ ያንን ጥቃት ካደረሱ በኋላ ህዳር ላይ ማለት ነው። ስለዚህ ጄኖሳይድ ተደጋገመ፣ ውሸቱ ተደጋገመ። እውነት ባይሆንም አደነዘዘ ማለት ነው። ምናልባት እውነት የሚሆነው መቼ ነው? ሆኗል አይደለ? ጄኖሳይድ ተፈጽሟል። የተፈጸመው የመጀመሪያውን ውሸት ለማረጋገጥ በሚያስችል ወይ በራሳቸው ወይ እንደተባለው በሻዕቢያ የተፈጸመው በማስረጃ ማቅረብ የሚቻለውን ማለት ነው። ነገር ግን ይሄንን በትክክል ማን እንዴት መቼ አደረገው የሚለውን በፌዴራል በኩል ሊደረግ የሚገባውን እስከዛሬ ድረስ እንደ ስህተት የምቆጥረው ጥናት አጥንተናል፣ በተግባር አረጋግጠናል ብለው በማስረጃ ለማስደገፍ ጥረው ሚዲያ ላይ እየቀረቡ ይህንን ሲተነትኑ የነበሩ የመቀሌ ዩኒቨርሲቲ አስተማሪዎች ዛሬ ወደ ውጭ ሀገር እየተላኩ ትምህርት ሊማሩ እየሄዱ ነው። ምናልባት ይሄ በትክክል ህዝቡ ጋር ቢደርስ እነዚህ አጥንተናል አረጋግጠናል እያሉ የሚሉ ሰዎች ከሄዱ ህዝቡ የትኛውን እውነት ይቀበል? ዛሬ ላይ ሊያነሱ የሚፈልጉት ጦርነት አለ አይደለ? በነበሩ ህወሓት አሁንም እየተደራጁ ያ ትክክል ነው ብለው ህዝቡን ለማሳመን የሄዱበትን ርቀት አሁንም ለማድረግ ዝግጅት ላይ መሆናቸውን እናውቃለን። ስለዚህ ህዝቡ ማንን ነው የሚያምነው? እዚህ ጋር በትክክል እውነታው ይሄ ነው ብሎ ያጣራለት አካል ይዞ እስካልቀረበ ድረስ እውነቱ አሁንም ያ እውነት ያ የተደጋገመው ውሸት ያደነዘዘ እውነት የመሰለ ነገር ልክ ሆኖ ሊመጣ ነው ማለት ነው። ትክክል ነሽ። አሁን እንደውም እኔ ያላነሳሁት በዚህ በፍሉዲንግ ዘ ኢንፎርሜሽን ስፔስ በሚለው እንትን ላይ ይኸውልሽ ሪፒት ኤንድ ሪፒት ይላል፣ ደጋግመው ይላል። ያንን የምታጥለቀልቀውን ውሸት ሚዲያዎች ላይ የምትለቅ ደጋግመው ይላል። አንዱ እሱ ነው ፍሉድ የሚያደርገው በመደጋገምም ጭምር ነው። እና ልክ ነሽ። መደጋገም የምትለው ማለት አሁን በጣም ዲቴይሉ ውስጥ ስላልገባን ያው እንትኑ ሰፊ ነው እና እሱ ነው እየተደረገ ያለው እና እንደዚህ በተደጋገመ ቁጥር ያኛውን ትረሻዋለሽ እውነተኛ ፓርቱን በቃ
ይሄ አይምሮሽ ውስጥ እየተቀረጸ በቃ በዛ እኮ የውሸት በቃ ውሸት ዶዙ ከፍ ሲል በቃ እና ትደነዝሻለሽ። ያንን ተቀበለሽ ለማጣራትም አይካሄድም። ከዛ በኋላ አዳዲስ የሚጀምረውም ዩቲዩብ የሚከፍተውም ጋዜጠኛውም ይዞ ጥያቄዋ እሱ ትሆናለች። ይህን እየሰማ ያድግና ከዛ ደግሞ ትውልዱን ስታናገር እንዲህ እኮ ተደርገናል ይላል፣ እኛ እኮ እንደዚህ ተደርገናል ይላል። እና መደጋገምም አንዱ ታክቲክ ነው፣ አንዱ ነውረኛው ታክቲክ ማለት ነው። ያው ታክቲክ ስንል እኮ አንዳንዴ ትክክለኛ መንገድ እና ይሄ ነው። ይሄን አደርገዋል። እንትኑ ወጣ። አሁን ለምሳሌ ማይካድራ ምናምን ሰሜን ዕዝ እንደዚህ የተጨፈጨፈበት እነዛ ሁሉ ዘግናኝ ነገሮች እነሱ ቀርተው በሰው አይምሮ ውስጥ እኛ ጄኖሳይድ ተፈጽሞብናል። ልክ ነሽ። አሁን እሱ ያለው ልብ አድርጊ፣ እንዲህ አድርገን ሰው እንዲሞት አድርገን ከዛ በኋላ ጄኖሳይድ ተፈጽሞብናል ብለን የትግራይ ነጻነት የትግራይ ህዝብ አሁን ትግራይ ለብቻ መንግስትን መስረት ብትዩ ስለማይቀበል እንደዚህ አይነት ነገር እንዲደረግበት የመከላከያ ሰራዊት እኮ በመጨረሻው በሁለተኛው ዙር ውጊያ ጊዜ ሳይገባ ቀረ አይደል? ወደ ትግራይ መግባት ይችላል። ያኔ ተበታትነው ነው እየሸሹ የነበሩት። ብዙ ጉዳትም ደርሶባቸዋል። አቆመ። ያን ጊዜ በድሮን በምንም በከፍተኛ ደረጃ ሲቪል የለበሰ ምን አይደለም ማዕበል ያስገቡት። ይሄን የሞተ ሰው ሰብስበው ይዘው ሄደዋል ወደዛ። አሁን ከዛ በኋላ ሲቪሊያንስ ተጨፈጨፉ የሚል ነገር ሊሰሩ በደንብ ተዘጋጅተው ነበር። አልገባም። ለምሳሌ የሴቶች መደፈር ይሄን ያህል ቁጥር ተብሎ በጣም የሚዘገነን ቁጥር አሃዝ ሲነገር ከዛ ውስጥ ከፍተኛ ቁጥር ያለው ከጦርነቱ በኋላ መከላከያ ከወጣ በኋላ ማለት ነው የተፈጸመ ነው። ኢቭን ሻዕቢያም ከወጣ በኋላ ይሄ ታጣቂው በዛ በጦርነት ስነ ልቦና ውስጥ ያለ ተሐድሶ ያልወሰደ የመሳሰለ አይምሮ በዚህ በእንትን ውስጥ ያለ የፈጸመው ነው። የጤና ቢሮ እንደዛ አቅርቧል። የሆነ ቁጥር ይሄን ያህል ቁጥሩ ከጦርነቱ በኋላ የተመዘገበ ነው ብላ ስታቀርብ ሰምቻለሁ እኔ በሬዲዮ። እና ይኸውልሽ እነዚህ ሁሉ ነገር እያሉ የወንጀሉ ባለቤት ጦርነቱ እንዲነሳ ያደረገ የአንድን ሀገር መከላከያ ሰራዊት የኢትዮጵያን ብሔር ብሔረሰቦች ልጆች በተኙበት ያረደ የገደለ መኪና የነዳባቸው ምናምን እሱ ቁጭ ብሎ ይሄንን እንዳይቀጥል ያደረገ መከላከያ እዛ ብቻ አይደለም ሌላውም ክልል ላይ እንዳይቀጥል መስዋዕት እየከፈለ ያለ ያ ሁሉ ነገር ተፈጽሞበት መከላከያ ጦርነቱን ሲያካሄድ የነበረበት ዲሲፕሊን በጣም የሚገርም ነው። በመሰረቱ በጣም የሚገርም ነው። እና ሰዎችን ከጥቃት ለመጠበቅ ለምሳሌ መቀሌ ተከቦ እነሱ እያሉ መቀሌ ላለመደብደብ እኮ በሆነ ቦታ ተከፍቶ እንዲወጡ ተደርጎ ከዛ በኋላ እነሱን ለማሳደድ የተከፈለው መስዋዕትነት ያለቀው ከዛ እነዛ ሰዎች ናቸው የህዝብ ማዕበል አውጥተው ሰራዊቱን እንደገና ያጠቁት። እንደዛ ከፍቶ ያስወጣቸው ሰዎች ማለት ነው። ኢቭን አብሯቸው የሄዱትን ህፃናትና ሴቶችን ለማዳን ሲባል አዎ እና እንደዛ ነው እንግዲህ። አዎ እሺ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ነበረን ይህን ይመስለን። አብራችሁን ቆይታችሁ ደግሞ ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ።